እንደዚህ ነበር የሚሸከመው ብሎ አንድ ሰው የነበረበትን ህይወት ያው ምኑ ነው ወንጀል ነው በመሰረቱ። እንደዛም ብሎ አይደለም እያላገጠ ሞክ እያደረገ የሰዎችን እምነት አይደለም። በቃ እንደዚህ ነበር የምንይዘው እንደዚህ ነበር የምንሸከመው እያለ ነው ያሳየው እኮ። ቪዲዮውን አምጣው። እሺ ቪዲዮውን አምጣው ከፈለክ በልዬ ይኸውልህ፣ ቪዲዮ በሲዲ ኮፒ ተደርጎ ለፌዴራል ፖሊስ ቀርቧል። እሱ ለፌዴራል ይቅረብ፣ ለዓለም መንግስታት ይቅረብ። ሁሉ ነገር እኮ የሚያወጣው እኮ ህግ ነው። ታንክ ዩ። አሁንም ህግ ነው። አሁን እኔ እናንተ ድንኳን ነው ያልገባኝ እኮ እኔ ፍርድ ህግ። አሁን እኛ ድንኳን ጥለን የተቀመጥነው ስለተዳከማችሁ ነው። እንዴት ተዳከሙ ብለን አስበን እዚህ ደረጃ እንዴት ደረሱ ብለን እኮ ነው። ርዕሱን አታየውም? የኦርቶዶክስ መዳከም ምልክት ብለን ነው ርዕስ የሰጠነው። ቤተ ክርስቲያን እኔ ፈተና ውስጥ ችግር ውስጥ እንደሆነች እኔ አሁንም ቢሆን እገነዘባለሁ። ግን በዚህ ሁሉ ፈተና ውስጥ እንደዚህ አይነት ነገሮች ሲመጡ ደግሞ ግራምጣ ችግር ውስጥ መሆኗን ከተገነዘብክ እሺ ትቀጥላለህ። መሪጌታ ቸኩላለሁ 5 ደቂቃ ላውራ ብለዋል። ለሳቸው እድል እንስጣቸው። መሪጌታ መልካም። እሺ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ስለምወጣና መንገድ ላይ ከማወራ ብዬ ነው። አንደኛ መታሰር ከሆነ በጣም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳሳት ቢያንስ ማለት ነው ከ10 እና ከ15 በላይ የሆኑ ጳጳሳት እጅግ በጣም መንግስትን በመቃወም ጭምር ሲሳደቡ ጦርነትን ሲቀሰቅሱ የነበሩ ጳጳሳት አሉ። እንደልባቸው ነው ያሉ። አብይን ግንባሩን የሚለው ጠፋ ወይ? በጥይት እየተመሰገንክ ልትኖር አንተ እንደ ዳዊት እየተመሰገንክ እሱ እንደ ጎልያድ ወድቆ ሊቀር ብለው በአደባባይ ታቦቱ ቆሞ በብዙ ሺህ ህዝብ ባለበት መካከል ይሄን ተናገሩ። ማንም የጠየቃቸው የለም። እንደገና ደግሞ የቄስ የኦሮሞ እንኳን ቄስ እንኳን ጳጳስ ሊሆን ቄስ መሆን አይችልም ያሉት ጳጳስ አሉ። የኦሮሞ ህዝብ ድፍን የኦሮሞ ህዝብ መብት የለውም እንዴ? ኦሮሞ እንኳን ጳጳስ ቄስ መሆን አይችልም ያሉ ጳጳስ አሉ። እሱ ብቻ አይደለም፣ ፕሮቴስታንት የሞተ ነው እያሉ ከተናገሩ በኋላ አይታቸዋል። ከዛስ ይሄ መንግስትም የዚያ ርዝራዥ የሆነ መንግስት ነው፣ የዚያ አካል ነው አሉ። ቃል በቃል ነው አቡነ ጴጥሮስ ማለት ነው። ሌሎችም እንደዚህ ተናገሩ። ሌሎችም መንግስትን በመቃወም ኧረ ኑልንና አፄ ኃይለ ሥላሴ ኧረ ኑልና አፄ ቴዎድሮስ ብለው ሙታን ጠሪዎቹ እንደለመዱት ሙታንን ሲጠሩ ነበር። በለመዱት መንፈስ ምን እያሉ ነው? አፄ ኃይለ ሥላሴ ይምጡ ማለት አሁን ያለው መንግስት ይውደቅ አንፈልገውም። ኧረ ማን አፄ ምኒልክ እና አፄ ቴዎድሮስ እነ ማነው የበላይ ዘለቀ ኧረ እናንተ ኑልን ሲሉ ነበር በአደባባይ እዚሁ ኢትዮጵያ እዚሁ አዲስ አበባ ሆነው ማንም የጠየቃቸው የለም። ቲክቶክ ውስጥ ያሉ ምንም አይነት እውቀቱ የሌላቸው ቤተክርስቲያን ማታውቃቸው በነገራችን ላይ ቲክቶክ ውስጥ ያሉ በሙሉ ማለት ይቻላል ምናልባት ወደ 4 ነው 5 አሉ ኦርቶዶክስ የምታውቃቸው ቢያንስ በስምም በምናምን የምታውቃቸው ወደ 5 አሉ። እንደነ ቀሲስ ዲበኩልም ጨምረው ማለት ነው። ቀሲስ ዲበኩልም ቢሆን ምን እያሉ ነበረ? ድል ለፋኖ ብለው አልተናገሩም እንዴ? ህዝቡ ከፋኖ ጋር እንዲቀላቀል ይሄ መንግስት ተባበራችሁ መጣል አለባችሁ እናንተ ኢትዮጵያ ውስጥ ያላችሁ አላሉም እንዴ? ቃል በቃል ይሄን አላሉ? ሌሎችም ማአት ናቸው እንደዚህ ያሉ እና በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለችም፣ ምንም ጥርጥር የለውም። ይሄም የሚጠራጠር ያለ ሰው አይመስለኝም። ለምን? ከቤተክርስቲያን ውጭ ናት። በሐዋርያት መሰረት ላይ የቆመች አይደለችም። በራሷ እዚሁ ኢትዮጵያ ውስጥ የበቀለ እምነት ኢትዮጵያ ውስጥ ያለ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት በሙሉ ከግብፅ ጋር ብታስተያዩ ትምህርቱ ምንም አይገናኝም። ሊመሳሰል የሚችል ነገር አለ በጣም በጥቂቱ።
አንድ መሆን ግን አይችልም። ከዛ ይኮረጅና ከዛ ይመጣና ከዛ በኋላ እዚህ ተቀነባብሮ ኢትዮጵያዊ መልክ እንዲኖረው ይደረጋል። መጽሐፍ ቅዱስ እንኳ ሲተረጉሙት ምን አሉ? ለኢትዮጵያውያን እንዲመች ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ እንዲመች አድርገን ተርጉመነዋል አሉ። መጽሐፍ ቅዱስ ለኢትዮጵያውያን ተብሎ ወንዝ ተሻጋሪ ያልሆነ መጽሐፍ ቅዱስ ነው። ስለዚህ በዚህ መጽሐፍ ቅዱስ ነው ክርስቲያን ነኝ እያለች ያለች። ይሄ ከንቱ ነው። ትርጓሜ ገና መግለጫው ላይ ነው። መግለጫው ላይ መቅድሙ ላይ የመጽሐፍ ቅዱስ መቅድሙ ላይ ለኢትዮጵያውያን ለሕዝባችን ይላል። ዝቅ ብሎ ደግሞ ሶስተኛው አንቀጽ ላይ ለሕዝባችን እንዲመች አድርገን ተርጉመነዋል። ይሄ እጅግ በጣም የወረደ ይህ መጽሐፍ ቅዱስ መቀበል ማለት ሰኔ ጎልጎታ ከመቀበል ምንም የተሻለ ነገር የለውም። ቤተ ክርስቲያኒቱ በዚህ በፍትሐ ነገሥቱ ትርጓሜ ፍትሐ ነገሥት ላይ እንደገለጸችው ምንድነው ይሄ መጽሐፈ ሄኖክና መጽሐፈ ኩፋሌ ነውር የሞላባቸው መጽሐፍ ስለሆኑ ቤተክርስቲያን አትቀበልም ብለውታል። ትርጓሜው ላይ ነውር የሞላባቸው ኪዳነ ወልድ ክፍሌም ነውር የሞላበት ስለሆነ ብለውታል። ማነው ሄኖክን፣ ሌሎችም ሁሉ ይሄ በነውር የተሞሉ መጽሐፍትን ይዛ ክርስቶስን አመልካለሁ ወደ ክርስቶስ ደርሳለሁ ብትል ተአምር ቢሆን መድረስ አትችልም። ምን ማለት ነው? አንድ ሰው በእግሩ ይሄ ሊቀል ይችላል። አባይን እዘላለሁ ቢል ምንም ውሃ ሳይነካኝ እንደ መዝለል ነው። ከዛም ይከብዳል። ስለዚህ ወንዝ ተሻጋሪ ያልሆነ እምነት እዚሁ የበቀለ እዚሁ ይላል። ለግሪክ ሰዎች የማይጠቅም፣ ለግሪክ ኦርቶዶክሳውያን የማይጠቅም፣ ለግብፅ ኦርቶዶክሳውያን የማይጠቅም፣ ለህንድ ኦርቶዶክሳውያንም የማይጠቅም የሆነ ትምህርት ያላት ቤተክርስቲያን ናት። ስለዚህ አሁን ይህን ሁሉ መርገም የሞላባቸው ሽጉጥ ታጥቀው የሚኖሩ ጳጳሳት በትንሹ ከአምሳዎቹ በላይ ሁሉም ማለት ይቻላል፣ ግን በትንሹ የሚታወቁ ሽጉጥ አላቸው። እነማን ካላችሁ በዝርዝር መናገር ይችላሉ። በዝርዝር እና እነዚህ ናቸው ህዝብን እንመራለን የሚሉ። እነዚህ ናቸው ምድሪቱን የጦርነት ምድር ያደረጓል። እግዚአብሔር ይኑር አይኑር ማያውቁ እነዚህ ናቸው ምድሪቱ የጉስቁልና ምድር እንድትሆን ያደረጓል። ጥንቱንም አስከሬን ያወጡ ሲያቃጥሉ የነበሩ፣ ጥንቱንም ወንጌል የሚሰብኩትን ሰዎች ምላሳቸውን እየቆረጡ እግራቸውን እየቆረጡ ተአምረ ማርያም አንብቦ ምዕራፍ 12 ላይ ዘራ ያዕቆብ ምን ነበር የሚያደርገው? በቤተ ክርስቲያን ነው። የቤተ ክርስቲያን ዋና መሪ ነው እኮ። ንጉሥ ብቻ ነው እንዴ? የቤተ ክርስቲያኒቱ ቁልፍ ሰው ነው። ቤተ መቅደስ ውስጥ ገብቶ እሱ ካልገባ ቅዳሴ አይቀደስም። የሚመጣ ከሆነ እንዲህ አይነት ሰው የነበሩና ምድሪቱ የእርግማን ምድር እንድትሆን ያደረጉ አባቶች የሚባሉ በዕድሜ ነገር ግን ሕፃናት የሆኑ በውስጣቸው ግን ሕፃናት የማያስቡትን የሚያስቡ አሁን ስለ መንግስት ለነገስታት እንጸልያለን በማለት ፈንታ ግንባሩን የሚለው ሰው ጠፋ ወይ? ታቦት አቁመው አብይን ግንባሩን የሚለው ሰው ጠፋ ወይ ማለት ምን ማለት ነው? ይሄ ነው ሰላም? ይሄ ነው የሰላም ቤተክርስቲያን? ምን ሞራል አላት ሌሎችን ለመጠየቅ? እና ይሄን ለመናገር ፈልጌ ነው። በጣም ይቅርታ ይደረግልኝ። ዝምዬ እየሰማችሁ እሄዳለሁ። እንትን ማለት አልችልም። አንድ በተመቸ ቦታ ላይ እንደገና ማንሳት የምችልበት እንትን ይኖረኛል። እግዚአብሔር ይባርካችሁ። እውነቱ ይሄ ነው እና ጳጳሳቶቻችን ይፈተሹ። የኦሮሞን ሕዝብ በሙሉ ቄስ መሆን አይችልም ያሉ ኦሮሞ ሕዝብ እንትንም አለ ይቆይ ገና ወደፊት በመጽሐፍም እንትን ስለሚል ማለት ነው እና ለማውሰበ ጋላ ሚላለ ጋላ ሻንቅላ ምንድነው ወይጦ
ምናምን እያለች ቅማንት እያለች ከፋፍላ እሷ ናት ህዝቡን ከፋፍላ ከ500 ዓመት ጀምሮ ለ500 ዓመታት ያህል እንዲህ አድርጋ ህዝቡን የከፋፈለች ሰላምን ማታውቅ ጸረ ሰላም የሆነ አቋምም ያላት ቤተክርስቲያን ግን ስሙስ ቤተክርስቲያን ሆና አይደለም ልትባል ከቶ የምትችልበት ነጥብም የላትም። ግን ደስታ የሚባል ክፉ ሰው ስሙ ደስታ ከሆነ ያው ደስታ ነው የምትሉት ስሙ ነዋ። በጣም ክፉ ነው፣ ግን ስሙ መጀመሪያውኑ ደስታ ወጥቶለታል። ስለዚህ ምን ይባላል? ደስታ። ስለዚህ መንግስትም ልዩ ሃይማኖት ተቋማትም ቤተክርስቲያን ይሏታል። ለምን? የስም ጉዳይ ስለሆነ እንጂ የባህሪ ጉዳይ አይደለም ማለት ነው። ተባረኩልኝ። በዚህ አጋጣሚ ደግሞ በዕለተ ዓርብ በስቅለተ ዓርብ የሚዘመረው መዝሙርስ ይሁዳና ዘር ማንዘሩ ይደምሰስ እያሉ የሚናገሩት ነገርስ ይሄም እኮ ጠያፍ ነው። በጣም አንድን ዘር እግዚአብሔር ህዝቤ ነው ብሎ የጠራውን ህዝብ ይደምሰስ እያለች ቤተክርስቲያኗ የምታስተምረው አስተምሮት ይሄም እኮ ጸያፍ ነው። በዘር መከፋፈሉን ትታ ስለ ይሁዳ ግድ ነው ክርስቶስ ኢየሱስን ሊሸጥ የተጻፈለት ነው። ግን የይሁዳ ዘር ማንዘር አይሁድ ይደምሰስ እያሉ የሚያስተምሩት የሚናገሩት ጸያፍ የሆነ ህዝቡ ለምንድን ነው የማይነቃው? እውነት ነው። ድንዛዜ አዚም እኮ ተደረገበት። ተራራ ላይ እየወጡ መርጌቶቿ ተራራ ላይ እየወጡ ከተማን ይረግማሉ። ተራራ ላይ እየወጡ 7 ጠጠር እየወረወሩ ከተማን የሚረግሙ። ምክንያቱም መንፈስ ነው ይሄን የሚላቸው፣ ወደው አይደለም። መንፈሱ ከላይ ሆኖ መንፈስ ነው የሚያዛቸው። ርገም ይለዋል። ተነስቶ ሄዶ 7 ጠጠር ይዞ በየተራራው ላይ ሆኖ ይረግማል። እኔም ሳይገባኝ አሜን እያልኩኝ ዘሬን ስራገም ነበር። አሜን ሳይገባኝ ማለት ነው። እኔም አሜን ይሁዳ ይደምሰስ ሲሉ አሜን ይደምሰስ፣ ውልዱ ለውልዱ ይደምሰስ እየተባለ መርሲ ወይዬ አንቺማ ምን አውቀሽ? ኧረ ገብቶኛል፣ እየሰማው ነው። ገብቶኛል። አሜን እላለሁ። ዘሬ ይደምሰስ ገብቶኛል። እኔ እየሰማው ነው። በጣም ነው እኮ የሚቀፈው። ቀፈፈኝ በእውነት። እግዚአብሔር ይቅር በለኝ። ንስሐ ነው የገባው ማለት እግዚአብሔር የመረጠውን ህዝብ እንደዚህ መራገም፣ እንደዚህ መሳደብ፣ ይደምሰስ ማለት ከእህተ ማርያም እኮ አልተናነሰም። እስራኤል የሚባል እህቶቼ ወንድሞቼ ተመልሼ መጥቻለሁ። አሸቆይ መሪ ጌታ ሊወጡ ስለሆነ ስለዚህ ምንድነው እስራኤል ትደምሰስ ከሚሉት ወገን እኮ እዛ ነው እየተፈለፈሉ የወጡ። እህተ ማርያምም እኮ የነሱን ትምህርት ተምራ ነው ይደምሰስ ይሁዳ ይደምሰስ ዘር ማንዘሩ እግዚኦ ማረነ ክርስቶስ ማለት 12 ጊዜ አሁን ነው መሪጌታ በቃ እውነት ነው። እና አይታችኋል ይሄ መጤ እያሉ አቤት ይሄ መጤ ቦረንትቻ ሚሉትን አይታችኋል? ሰምታችሁ የለም እንዴ? ትልልቅ ሆነው ሽማግሌ ሆነው ነው እኮ ይሄ መጤ ቦረንትቻ ይሄ ወይጦ ምናምን እያሉ የሚሳደቡት ነገር አንድን ብሔር የኦሮሞ ህዝብ እኮ ምናልባትም ከዚህ ካለው ከሁሉም ከየትኛው ብሔር ከፍ ያለ በቁጥር እጅግ በጣም ከፍ ያለ መሬቱ የያዘው የግዛት መሬትም ቢሆን በጣም ሰፊ በጣም ብዙ ጤፍም እንዲው ቀጥ አድርጎ የያዘ ነው ማለት ይቻላል። ኢትዮጵያን በጣም ሰፊ ህዝብ ነው፣ ክቡር ህዝብ ነው። ግን ይሄ ህዝብ አሁን ዲያቆን መሆን አይችልም። እንኳን ጳጳስ ብሎ መናገር ከባድ አይደለም እንዴ? ይሄ ወንጀል አይደለም እንዴ? ማህበረሰቡ ከ40 ሚሊዮን በላይ የሆነውን ህዝብ መጤ ብሎ ግብረ ሰዶማዊ ብሎ መሳደብ። ይኸው 9 የሚሆኑ መነኮሳት ግብረ ሰዶም ያውም እድሜያቸው ባልደረሱ የ11 ዓመት ህፃን፣ አንዱ የ11 ዓመት ህፃን፣ አንደኛው የ13 ዓመት ወንድ ነው።
ቃሊቲ ሂዱ 9 መነኮሳት ታስረው ነው ያሉ በግብረ ሰዶም። ይሄ የተዋረደ አይደለም እንዴ? የተዋረደ ነገር ነው እኮ። ዘመድ ካላችሁ ጠይቁ፣ እዛ ፖሊስ ጠይቁ። ምን ያህል መነኮሳት አሉ? ምን አድርገው ምን ሰርተው እስኪ ብላችሁ ጠይቁ። ዘመድ እየጠቆምኳችሁ ነው። አትመኑ፣ እኔን አትመኑኝ። ሂዱና እዛ ሄዳችሁ ወይም የሆነ ኃላፊ የሆነ የሚመለከተውን አካል እንደምንም ብላችሁ ቀርባችሁ በቤተሰብ በኩል ምን ያህል መነኮሳት አሉ? ምን ያህል መነኮሳት አሉ? ምን አድርገው ብላችሁ ጠይቋቸው። ምን አድርገው? ግብረ ሰዶማውያን በጣም ብዙ የሚዘረገፍ ነገር አለ፣ ግን እንቆጥበው፣ ትንሽ እንትን እናድርግ ብለን ነው እና ቤተክርስቲያን እንዲህ መጤ ምን አባት የተባሉ ሰዎች ሁሉም እዋቸው ሲናገሩ ምንም የላቸውም እኮ ፈሪሃ እግዚአብሔር የሚባል ያልፈጠረላቸው። ተባረኩልኝ። እና ይሁዳ ለውልዱ ደምሰስ የሚለው ከሳሽ ጠፋ። ከሳሽ ስለሌለ ነው። የኦሮሞ ሕዝብ በመብቱ ሊከራከር አይችልም፣ አይገባውም። እንኳን ጳጳስ ሊሆን ብለው ጥቁር ልብስ ያለበሱ እነማን ናቸው? እንዴ ጥቁር ልብስ ያለበሱት ለምንድን ነው? ኦሮሞ 26 የኦሮሞ ተወላጆች ጳጳሳት ተሾሙ ተብላ አይደል? ቆይ ምንድነው? ምን ወንጀል ተሰራ እንዴ? የዛን ጊዜ የምታውቁ ካላችሁ እና አቡነ ሳዊሮስ 3 ሆነው 26 ጳጳሳት 25 ጳጳሳትን ሾሙ። መብታቸው ነው፣ ፍትሐ ነገሥቱ ይፈቅዳል። 3 ሆነው ጳጳሳትን መሾም እንደሚችሉ ፍትሐ ነገሥቱ ይፈቅዳል። ግን ጳጳሳት ተሾሙ ተብሎ እኮ በአንድ በኩል እኮ ኦሮሞ መሆናቸው ነው እኮ የተሾሙ ሰዎች ዜግነታቸው ኦሮሞ በመሆናቸው እኮ ብሔራቸው። ስለዚህ ህዝብ በሙሉ የመንግስት ሰራተኛ የለ፣ የባንክ ሰራተኛ ነሽ ምንድነ በሙሉ ጥቁር ልብስ አለበሱ። ጥቁር ልብስ አስለብሰው ከዛ በየቤተ ክርስቲያኑ ቆማችሁ መከላከያ ይምጣ ማንም ይምጣ እንዳታስገቡት ቤተ ክርስቲያን እንዲህ ብለው አይደለም እንዲህ ህዝቡን ያሳሰሩት። ምን ተፈጠረ ብለው እስኪ ጠይቋቸው። ምን ተፈጠረ ተብለው የሲኖዶስ ጉዳይ አይደለም፣ የብሔር ጉዳይ ነው። ለኛ ለውስጥ አዋቂዎቹ ተውልን፣ ይሄን ተውልን። ተባረኩ። ዳግዬ ማይክ አንስተ ነበረ። አይ ሰውየው እኮ እኛ በህግ አካል ተጠይቀው ነበረ። ዶክተር አብይ ግንባሩን በጥይት ምናምን ያሉ ሰውዬ የህግ አካሎች ሲመጡ ኧረ እኔ ግንባሩን በጥይት ያልኩት ለማሳለም ነው አሉ። እንዴት ነው እግዚኦ! ለክፉ አታስቡብኝ እያሉ ነው። እንዴት ነው? ምን ይላሉ? ደግሞ ሌላውስ እሱን የሆነ እንዲያው ልባረከው ብዬ ነው። በብረት መስቀል ይበሉ፣ በብረቱ መስቀል ግንባሩን ላሳልሞ ፈልጌ ነው ይበሉ። ግን እንደ ዳዊት እየተመሰገንክ ትኖራለህ። እሱ እንደ ጎልያድ ያሉበት ደግሞ ሌላ ፈጠራ ያስፈልገዋል። እሱንም በደንብ ቢታሰብበት መልካም ነው። ተመታህ ልጅ ነህ እየተባልክ ነው ዳጊ። ኧረ ጉድ ነው፣ የማይሰማ ነገር የለም ዘንድሮ። የት ሄደ ባለመረጃው? ተሸክማ ባለመረጃው ወዴት ሄደ? አስገባዋለሁ። ሲደበቅ እኮ አስወረድኩት። ኧረ መሪ ጌታዬንማ ሰምተው መሄድ አለባቸው። ቆይ መሪ ጌታ ይኸው አሁን አስገባዋለሁ። ባለመረጃ ተገኝቷል። ለካ ትዝታው እንደዚህ ብሏል። እኛ መች ሰማን? መሪ ጌታ ከዚህ ቤት ያለ መረጃ እናወራም ስትይ ነበረ እኮ ሜርሲ። ኦሮሞ ቄስ አይሆንም ብለዋል ላሉበት እስኪ መረጃ ይስጡን አባታችን። እሱ ለምን ጠይቅ ነበር? እግዚአብሔር ይባርክህ። ግራምጣ እንዳሹ መረጃ አምጣ። ቆይ አንድ ጊዜ ምን ታርክ? እኔ እየጠየቅኩ ነው። መጀመሪያ ኦሮሞ ቄስ አይሆንም ብለዋል ላሉበት መረጃ ይስጡን ያልኩ ነው። ዳጊ አለን ነገር ድሉን ተፈጥሯል። ቆይ እስኪ ወይ ቀኝ አምጣ። እስከዛው ቆይ አንድ ጊዜ ያዙ። አሺ መረጃህን ክፈት። ትልቁ ላይ ላርግክ። ግንባሩን በሉት ያለውን አመለበት ነው። ይኸውልሽ አሉት ለተባለው እኮ ግራምጣ ሚውት አርግ። ግራምጣ ሚውት አርግ። ግራምጣ እየጠየቁ ነው። አንዴ ልመልስ እንደ ይሁዳ። እሺ አንተ
እንደ ዳዊት እሱ እንደ ጎልያድ ይኸውልዎት በዚህ እኮ ያሉት ቤተ ይኸውልዎት ሲኖዶሱ ራሱ መግለጫ ሰጥቶ በመንግስት በፍርድ ቤት ተከሶ ያለ ጉዳይ አንስተው እንደ አዲስ ለምንድን ነው የሚያወሩ? ተከሰዋል እኮ ይሄን አያውቁም? ጳጳሱ መከሰሳቸውን እንዳሉ አታውቅም? እንደዚህ አሉ እንጂ አሜሪካማ ግን ሰውየው ተከሰዋል። ቤተ ክርስቲያን ራሱ ልክ እንዳልሆነ ይሄ የተናገሩት ነገር እንደተናገረች አያውቁም ወይ ያልኩት ነው። እና አቡነ ጴጥሮስ እዚህ የሉም እንዴ? እና አቡነ ጴጥሮስ በይቅርታ ገቡ እንጂ አቡነ ጴጥሮስ እኮ አይደለም ይሄን የተናገሩት። አቡነ ጴጥሮስ አሉ የሉም? አሉ አቡነ ጴጥሮስ አይደለም። እኔ ይመስለኛል ወንድሜ ልክ ነህ አንተ። እኔ ይመስለኛል አንዳችሁ አቡነ ጴጥሮስ ምን አሁን ስፔሲፊካሊ ጉዳዩን አንስተውታል። በግንባሩን በሉት ያሉት ጳጳስ በቤተ ክርስቲያንም መግለጫ ወጥቶባቸዋል፣ በፍርድ ቤትም ጉዳያቸው ተይዘዋል እያልኩት ነው። ይሄን ያውቃሉ አያውቁም? በደንብ ነው የማውቀው። ቤተክርስቲያን የሚደግፉ ናቸው። ቤተክርስቲያን እንደምትተባበር አድርገው ለምን ይናገራሉ? ቤተክርስቲያን ጉዳዩ ላይ እንዳለች ይሄን ነው የምትጠብቀው ቤተክርስቲያን። ለምሳሌ እና አቡነ እንትና ነውልን ኧረ አልቻልነውም የሚሉት ማንን ነው ያልቻሉት? ማንን ነው አልቻልነውም የሚሉት? ዶክተር አብይን አይደለም እንዴ? ኑልን ከመቃብር ውጡና ኑ አግዙን የሚሉ ምንድን ነው የሚታገዙት? ቁፋሮ ነው? ግንባታ ነው? ፎቅ ስሩልን ነው? ፎቅ እንዲሰሩላቸው እኮ ልመልስልህ። አሼ ከዚህ በኋላ አትገባም። ሚውት አድርግ። ፎቅ ስሩልን እያሉ ነው ወይ? ምን እንዲሰራላቸው ነው? አግዙና አፄ ኃይለ ሥላሴ ኧረ አልቻልነውም፣ ኧረ ኢትዮጵያች አይደለችም አልቻልነው፣ ነው ገዙን አሉ፣ ነው አግዙን አሉ። እና አፄ ኃይለ ሥላሴ ጉዳዩን ፖለቲካ እያደረጉት ነው። መርጌታ አቤት ሀሳቡ አሁን የትዝታው ጉዳይ ተነስቶ እየወሰዱ ፖለቲካ ጋር እያወሩት ነው። እኛ እየመራ ያለው መንግስት ፕሮቴስታንት መንግስት ነው የሚል እምነት የለንም። ለዛም አይደለም ተከሰሱ እነዚህን አቡነ ጴጥሮስ ይሄን ብለዋል። አቡነ ጴጥሮስ ይሄን ብለዋል። አሁን ያለው መንግስት የዚያ ርዝራሽ ከፋፋይ መንግስት ነው ብለዋል አላሉ? ፕሮቴስታንቱ ተከፋፍሎ የሞተ እምነት ነው ባሉበት ላይ ተከፋፍሎ አሁን ያለው መንግስት የዛ ርዝራዥ ነው አላሉም እንዴ? እርስዎ ተቀብለው ነው አሁን ያለው መንግስት የፕሮቴስታንት መንግስት ነው? መርጌታ አይደለም። ታዲያ ለምንድን ነው ታዲያ እነሱ ምንድነው እነዚህ ሰዎች ለምን አያዙ? መታሰር ያለባቸው እና አቡነ ጴጥሮስ ናቸው። እንጦርጦስ መግባት አለባቸው። ይኸውልዎት በአንድም ሆነ በሌላ መልኩ ይቅርታ ተደርገውለት አገር ቤት ገብተው ከሲኖዶሱ ጋር እየሰራ ያለ ሰው ነው። 4 ነጥብ ጨረስን እኮ። እኛን ይቅርታ የጠየቀበት ደግሞ ዛሬ የትዝታው ጉዳይ ሲነሳ አይደለም አንስታችሁ ለምን እንዲህ ብሏል። እናንተ በራሳችሁ ህግ መሄድ ትችላላችሁ እኮ። ኖ ይቅርታ የጠየቀበትን መረጃ አምጣ። ያጠፋ አንዴ ፕሊዝ ያጠፋ ሰው አለ ብላችሁ የምታምኑት ከሆነ በራሳችሁ ህግ። አሁን እኛ በራሳችን ህግ ስላለ ከሰናል። ፕሊዝ ልጨርስ። ለተናገረው ኦኬ ይቅርታ ጠይቋል ያልክበትን አምጣ። ሜርሲ ይኸውልሽ ሀገር ውስጥ አሁን በምህረት እንደገባ አታውቂም? ይሄንን እኛ ይቅርታ የጠየቀበትን አናውቅም። አንዴ በምህረት እንደገባ ታውቂያለሽ አታውቂም? አሁን ለተናገረው ነገር መንግስት በሆደ ሰፊነት በምህረት እንዳስገባው ታውቂያለሽ አታውቂም? እኔ አላውቅም። ለተናገረው ነገር ሁሉንም እኮ አላውቅም እያልሽ እኮ አሁን በማስረጃ ርክበ ካህናት ሲካሄድ እንዴት ገባ? አገር ውስጥ አትገባም ተብሎ የተመለሰው አቡነ ጴጥሮስ ለምንድን ነው ተመልሰው እንዲገቡ? ይኸው መሪጌታ እየነገሩክ ነው እኮ እኛ ምንም ያየነው ነገር የለም። ይቅርታ እኮ ከሚዲያው ርቃችኋል። ይሄንም አታውቁ ከሆነ ከሚዲያው ርቃችኋል። ይቅርታ ጠይቋል። እስኪ ይንገሯት መርጌታ። አቡነ ጴጥሮስ አገር ቤት እንዴት ነው ሊገቡ የቻሉት? አትገቡም ተብሎ ከተመለሱ በኋላ ከኤርፖርት ይቅርታ የጠየቁበት አለ። እሱ ይቅርታ የጠየቁበት በጻፉት መጽሐፍ ነው። መጽሐፍ እንደጻፉ ታውቃለህ? መሰለኝ አሜሪካ እንደሄዱ ያልተመለሱ መጽሐፍ እንደጻፉ ታውቃለህ ወይ? እንዳይገቡ የተደረጉበት ምክንያት መጽሐፉም እንዳይገባ የተደረገ መጽሐፍ ታውቃለህ?
የመጽሐፉን ርዕስ እንደጻፉ አውቃለሁ። በመጽሐፉ ምክንያት እንዳይገቡ እንደተደረጉ ግን አላውቅም ነበር። አሁን እየሰማሁ ነው ከእርሱ። በቃ በመጽሐፉ ነው። የመጽሐፉን ርዕስ ታውቋለህ? በቃ በመጽሐፉ ነው። አሁንም በመጽሐፉ ነው እንጂ የኦሮሞ ህዝብ ባሉበት ነገር ላይ ይሄ ርዝራዥ መንግስት ባሉበት ነገር ላይ ከፋፋይ መንግስት ባሉበት ነገር ላይ መረጃውን ያሳዩን። አሁን የኦሮሞ ህዝብ ነው ርዝራዥ ያሉት። ቆይ በደንብ አሁን ስለቸኮልኩ ነው የኔ ወንድም። ከዚህ በኋላ አንድ እግዚአብሔር የረዳቸው ሞባይልም ስለገዙልኝ በዚያ የማሳየት አቅሙ አለኝ። ከዚህ በኋላ ባሉ ጊዜያቶች ማለት ነው። እነዚህ ሁሉ እየለቀምኩ ልይዛቸው ነው አሉ ሞባይሌ ላይ ስለያዝኳቸው ሌላኛው ሞባይል ስላልያዝኩት ነው። ስለዚህ ከቅድም ጀምሮ የለውት እኔ ሳወራ አሁን ሜርሲ እዚህ ቤት ያለ መረጃ ማንም አያወራም ስትል ነበር። እርሶ አንድ መረጃ ሳያቀርቡ ኦሮሞ ቄስ አይሆንም ያሉ ሰዎች አሉ። በፍርድ ቤት የተያዙ የተከሰሱ ጉዳዮችን ምንም ቤተክርስቲያን እንደምትደግፍ አድርገው ያወራሉ። አንድ መረጃ ያላቀረቡበትን የሐሰት ውንጀላ ነው እያቀረቡ ያሉ። እርሶም መረጃ ያቅርቡና ያልሰማ ሰው ይኖራል ብዬ አልገምትም። እኔ ራሴ ኦሮሞ ነኝ አላውቅም። አሁን ኦሮሞ ቄስ አይሆንም ያለ እንኳን የቤተክርስቲያን መዋቅር አንድ ሰው አምጡና አሳዩኝ። እሱን ቪዲዮ አላየሽም? ቆይ አላየሁም። በቃ ታያለህ ካላየክ። እስኪ አንድ ነገር አንቀጸ ንስሐ የሚባል ታውቃለህ? መጽሐፍ አላውቅም። አታውቅም? ምን አድርጌ ልንገርህ ታዲያ የማታውቅ ከሆነ እሱን መጽሐፍ ጊዮርጊስ ሂድና ጠይቀህ አንቀጽ 32 ላይ ዝም ብለህ ለመግዛት አይደለም፣ ዝም ብለህ አንቀጽ 32 ላይ ኤው ከኦሮሞ ሴት ጋር የተኛ ንስሐው ምን እንደሆነ እዛ ጋር ታገኘዋለህ። ዝም ብለህ ሌላ ነገር ፈልፍዬ እንዳወጣ አታድርገኝ። በደንብ ያውጣ። ይሄ ማውጣት እኮ ጥሩ ነው። ሲጀመር እርስዎ በሚያመጡትና በሚተረጉሙት ትርጉም እኔ ልስማማ አልችልም። እርሷን የታነጹበትና በጣም ነው የምወዳቸው፣ የተቀመጡበት ቦታ ስላለ በመረጃ በደንብ አድርገን እናወራበታለን። ተባረኩልኝ። ነው እስካሁን የተናገሩት አንድም መረጃ የለውትም። በደንብ መረጃ አለ። እኛ ከኦሮሞ ጋር ተጋብተን በቤተ ክርስቲያን ውስጥ ነው ያለን። አሁን ወደ አሼ ማስረጃ እንሄዳለን። ተከታተል። ግራምጣ አሼ እስኪያሰማር መረጃ ትልቁ ላይ ላርጋ። አሼ በትልቁ አታርጊኝ ልሽናት። እኔ አንድ ስልክ ስላለኝ እንትን ላይ ቲክቶክ ላይ አሁን እዚሁ ቲክቶክ ላይ የገባበት ቲክቶክ ላይ የመጀመሪያው እንትን ላይ ፖስቼላችኋለሁ እናንተ እንድታዩት፣ ሁላችሁም እዚህ ውስጥ ያላችሁ እንድታዩት። የተሳደበውን ስለ ታቦት ያለውን ክብር የተናገረበት እስኪ ሁሉን እስኪ እኔም ግቡና ይሁት እዚህ ያላችሁ ሁላችሁ። ስለዚህ ታቦት መተፊያ ነው ያለውን ነው እሱ ላሳይ ነው የፈለገው። አዎ እኛም ስላልሰማን ለዛ ነው እንዴ። እሱ እኮ የተረጋገጠ ነገር አይደል? ማክተፋ የተባለው አይደል እኮ። አይ ሰምተሃል አንተ። እግዚአብሔር ይባርክ። መተፊያ አይደል እንደ ታቦት ያላየም እንደ ጨርቅ አዳብሶ መክተፊያ ነው። መክተፊያ ሳይሆን እንዳንተ አይነቱን ኃጢአተኞች የሚከተፍ ነው። እሺ በለው መክተፊያ ትለዋለህ እንዴ? የታውቀዋለህ? ምን ሆነክ ነው መክተፊያ ነው የምትለው? ቆይ እስኪ እኮ ነው ሜርሲዬ፣ እኔ እየቀለድኩ ነው። ጣውላ አይደል እንዴ? ጦልል ያርግ። ዛቤ የተናገረውን አልሰማህም? እንዳንተ አንተ ስለ ቤተ ክርስቲያን አልሰማህም? ቤተ ክርስቲያን ነው ግን ይቅርታ መርሲ እንዳልኩክ ነው። እንደዚህ የሚላለ እንደ ካቶሊክ ጋር ዘበነ የተናገረን አልሰማህም? አሹዬ ኖ አይ አንተ የምታስረዳኝን መክተፊያ ነው የሚለውን ቃል ዘበነ ከየት ቤተ ክርስቲያን ነው? ከየት ቤተ እምነት ነው ዘበነ? የእናንተ ነው መሰለኝ። አንተ ተው ዘበነ ነው ዘበነ ጋር ትሄድ። እኔ እናንተ ነን እዚህ ነው ያለው። ዘበነ የእናንተ አስተማሪዎች እኮ እንደዛ ያለው አስተማሪ አትበለኝ። እኔ እናንተ ነን አይደል እዚህ ያለ ነው። አምጣና ሳይኝ መክተፊያ የሚለው አንተ ለምን የቲዜን ለምን ትለጥፋለህ? የዘበና ለምን አለጠፍክም አንተ? ለምን አታሳየኝም አንተ? ይኸው ና ይኸው ይሰማለሁ። ያው ትሰሚያለሽ። ይመርስዬ
ታቦት መክተፊያ ነው። አላወቅም እንዴ? ለምን አቀጭበት አሰማታለህ? ታቦት መክተፊያ ነው እንዴ? አይደለም ያለው እሱ። ሚውታርክ አንዴ ስፒከሬን እያስተካከልኩ እና ታዲያ ምንድን ነው? ሰላም ቤት ታቦት መክተፊያ ነው። አላወቅም እንዴ? ለካ አልገባህም እንዴ? ታቦት መክተፊያ መሆኑ ታቦት መክተፊያ ነው አለኝ መጣና። እና ታዲያ ምንድን ነው? እሺ ሰላም ቤተሰቦች እንዴት ናችሁ? ጸጋና ሰላም ለእናንተ። የኔ ቆርጠሽዋል። ሜርሲ ስለ ጉልበትሽ አምላክ ምንም አልተቆረጠም። ታቦት አዎ እልሽ እንደተቆረጠ እንኳን ያስታውቃል እኮ 100% ተቆርጧል። ሜርሲ ወንድምዬ ምንም የተቆረጠ ነገር የለም። እሱ ያለው ታቦት መክተፊያ ነው። ታቦት መክተፊያ ነው ብሎ ቀጥሎ ያለውን ቨርስ ኃጢአተኞች የሚከትፍ ነው ያለው። መክተፊያ ነው አታውቅም እንዴ አለ እኮ። እንዳንተ አይነቱን ቆረጥሽዋ ሊናገር ሲል እኔ አልቆረጥኩም። እንዳንተ አይነቱን የሚከትፍ ኃጢአተኞችን የሚከትፍ ነው ነው ወንድምዬ። እሱ ካለክ አንተ ደግሞ ያለህን አምጥተክ ማሳየት። ሙሉ አለኝ ቆርጠሹ ነው ካልክ አምጥተክ ሙሉን ገጭ ታረጋዋለክ ወንድምዬ። ለምንድን ነው ግን እየቆነጣጠራችሁ የምታሰሙ? ኃጢአታችን በዚህ ምክንያት እግዚአብሔርስ በየትኛው ኃጢአት እንደው ይቅር ይበላል? አስዬ ውሃ ጥጥት እያረክ ከዛ አንተ ቆርጠሻል ካልከኝ ሙሉዋን ገጭ አርጋት ያለው ማማሩ ማሳየት ነው በቃ። አየክ ማታ በኢትዮጵያ 3 ሰዓት ተኩል ላይ ትገኛለሽ። እኔ ሰውየው ፊት ከሰውየው ጋር አገናኝሻለሁ ወንድምዬ። ከመምህር ዘበነ ጋር በጣም በደስታ እግዚአብሔር ምስክሬ ነው። 2 ሰዓት 3 ሰዓት ተኩል ላይ ሼር አደርግልሻለሁ። ሰምታችኋል? 413 ከዘበነ ጋር ሊያገናኘኝ ነው። አገናኝሻለሁ። እግዚአብሔርን አልኩ። የት ሀገር ነው ያለኸው አንተ? የትም ልኑር እኔ ታዩ። እሱም አይ ሰዓታችንን ፊክስ እንዳረግ ብዬ ነው። በቃ በኢትዮጵያ 3 ሰዓት ተኩል እኮ አልኩሽ። ማታ ነው? አዎ በኢትዮጵያ ማታ 3 ሰዓት ተኩል። እሺ ችግር የለም። ዱባይ ከሆንሽ ደግሞ 4 ሰዓት ተኩል ነው። አይተን ምንድነው ምስክር ነን በሉ። ከስር ያያችሁ ምስክር ነን በሉ። በእናታችሁ አንዳንድ ቁጥር ጻፉ። ምስክር ነን የምትሉ እንትን ነው ይዘኸው ትመጣለህ አይደል? እዚህ ገስት ላይ ልጠብቀው። አንቺ ገስት ላይ ለምንድን ነው ይዤው የምመጣው? የተከበረ ሰው ነው እሱ። እኔ እሱ ቤት እንድጋብዝሽ አደርጋለሁ አልኩሽ አይደለ? በምንድን ነው የተከበረው? ቀሲስ ዲበኩሉ ኧረ ይሄን ሰው እያስቆሙልን ብለዋል። ሜርሲ ለጥፌዋለሁ። እሱ ቪዲዮ ባይ ዘ ወይ አዲስ ቪዲዮ ለጥፌላችኋለሁ። እዩት። ወንድማችን ታቦት መክተፊያ ነው አይደለም? አንተ ንገረኝ። አይደለም፣ ኃጢአተኞቹን እንደኔና እንዳንተ አይነቶቹን ኃጢአተኛ የሚከትፍ ነው እኮ። ስለዚህ መክተፊያ ነው፣ ኃጢአት መክተፊያ ነው ማለት ነው። አንተን ይከትፋል እኮ። እኔን ይከትፈኛል፣ ከበኔ ይከትፋል የሚለው እናወራለን፣ ግን መክተፊያ ነው ማለት ነው። እንደው ደረቅ ያለችውን አማርኛ ጎትተህ እኔን ሌላ ውስጥ ነው አይደለም በለና ግራ አጋባህ። ከንጉሶቹ ጋር ንጉስ አድርገህ የምታቆለጳጰሰው አንተ ማን ስለሆንክ አንተም ግራ አጋባህ። የኔ ጌታ መክተፊያ ነው አይደለም? እንዳንተ አይነቱን የሽንኩርትና የቃሪያ መክተፊያ አይደለም። እንዳንተ አይነቶቹን ኃጢአተኞች መክተፊያ ነው። ንገረና። የኃጢአት መክተፊያ ነው። እንዳንተ አይነቶቹን በኃጢአት የረከሰው ነው እኮ። ግን መክተፊያ ነው ዞሮ መጨረሻ ላይ እንደኔ አይነቱን ይሁን እንደከበደም እንዳየለም ብቻ መጨረሻ ላይ ይከተፍበታል። እንደኔ አይነቱ ይከተፍ። የአማርኛዋ ቃል መክተፊያው አይደለችም። የሚቀስው መክተፊያ ነው። ገባኝ። ብሌንደሩ። እሺ ገባኝ። በቃ ብሌንደሩ። አሁን አንተ በጣም ቃላቶችን ክሬት እያደረግህ የእንግሊዝኛ እኮ አልከኝ። አንተ እኮ ነው ያልከኝ እንግሊዝኛ። እስካሁን በአማርኛ እያወራሁ አንተ እንግሊዝኛ በኃጢአት አስወድቀህ አንተ የፈለግከውን እንትን ለማግኘት ኖ አይሆንም። ዘመዴ አንተ እኮ ነው ያልከው እኮ መክተፊያ ነው፣ ግን ያ እንዳንተ አይነቱን መክተፊያ ነው አልከኝ። ስለዚህ መክተፊያነቱ አልቀረም፣ ግን ምን እንደሆነ እያስረዳሃል ነው። የሽንኩርት አይደለም የሰው ነው እያልከን ነው። ቃሪያ ነው ወይ ስጋ ይታይ ረቅርቅር ያድርግህ። ቃሪያን ይለኛል እንዴ? ብዙዎች ከኦርቶዶክስ የሚወጡ እኔ ቃሪያ አላልኩም። ዶክተር ዘበነን ያለው ወንድማችን። ኧረ በፍጹም። እሺ ላሰማህ። እኔም አለኝ ቪዲዮ። አንተ እየቆራረጥክ የምታሰማውን እኔ ኧረ እኔ ሙሉ አለኝ፣ ችግር የለም ሙሉ አለኝ አባቴ። አሁን አንተ ራሱ ሙሉን እስኪ ያሰማ። እሱ ያላትን ሙሉን አሰማለሁ። አንተ ራስህ እኮ መክተፊያ ነው እኮ አልከኝ። እንደ ሜርሲ አይደለም፣ እንደ ሜርሲ ቆርጠህ ሳይሆን እስኪ አንተ ራስህ መክተፊያ ነው ወዳጄ። አሁን ሙሉን አሰማ። ሙሉን ባሰማም አንተ እኮ ኦልሬዲ ለምን ባሰማም ይላል። አንተ ስለቆራረጥከው ታዲያ አንተን አርቲቡርቲ ያንተ ንገረናሽ። ያልተቆረጠውን ያንተ ንገረን። ታቦት መክተፊያ ነው አይደለም? ያልተቆረጠው አይደለም።
ታቦት እንዳንተ አይነቱን ኃጢአተኛ ይከትፋል እንጂ ይቆራርጣል። መክተፊያ ነው። መቆራረጫ ነው፣ መክተፊያ አይደለም። ይቆራርጣል፣ ይከታትፋል፣ ይሰነጣጥቃል። አላለን ከገባህበትማ። እሺ ግን አትሰማም። ዞሮ ግን መክተፊያ ነው ማለት ነው። ሰኒ ይቀጥይ። ለምንድን ነው የሚቆራርጠን ግን? ኃጢአተኛ መጽሐፍ ቅዱስ ይላል እግዚአብሔር እንደዚህ አይነት አምላክ ነው፣ ኃጢአተኛን የሚቆራርጥ አምላክ ነው እኮ። ልመልስልሽ ለሱ መልስልን። አይ እሱን አንፈልግም። አሁን እኔ ካልፈለግሽ እሺ ተይው በቃ። ተቆርጧል ያልከውን ሙሉን እንድታቀርብ ነው የምንፈልገው። አሁን አንተ ስለ ታቦት እስክታስረዳኛ እዚህ ቁጭ ብለን ታቦትን ያልተሰጠህን አንተ ስታስረዳ ቁጭ ብለን የምንሰማበት ምክንያት የለም። ስለዚህ አሁን ሙሉን ቪዲዮ እናንተ ጨርሳችሁታል፣ ቆርጣችሁታል ያልከውን፣ ምክንያቱም ስለ ታቦት የማስረዳት ሞራሉ የለም። ታቦት ይቆርጣሉ ይከትፋሉ እስኪ ያስረዳን። ምክንያቱም ታቦት ለአንተ አልተሰጠህም፣ አይመለከትክም። ስለዚህ አሁን ቆርጣችሁታል ያልከውን ቪዲዮ አንተ ሙሉን አምጥተህ ማሳየት ትችላለህ። የሆነ ነገር ጎትቷቸው ከዛ በተረፈ ከማነው ከዘቤ ጋር ቀጠሮ ይዘህልኛል። እንግዲህ እስኪ ዘቤን መጥቻ እናገረዋለሁ። አዎ ግን ኤርሚዬም መጥቷል፣ ሌሎች እንግዶችም አሉ፣ ቤኪም አለ። ኤርሚዬ መጣ? አዎ እኔም አላየሁትም ነበረ። ኧረ ኤርሚዬ ከዘበነ ጋር የሚያገናኘን ሰው መጥቷል፣ ተገኝቷል። አይችን ብቻ ልበል ይላችሁ። በጣም በዚህም በዛም እየሰማሁት ነበር ሙሉ ቪዲዮውን የዶክተር ዘበነን የት ጋር እንደከተፈ ላሳያችሁ ብሎ ጥቅስም አለው የከተፈበት። እዚህ ጋር ከትፏል፣ እዛ ጋር ከትፏል እያለ እየነገረን ነው። እንግዲህ መጨረሻ ላይ ታቦት መክተፊያ መሆኑን በደንብ በጥቅስ አስደግፎ ዶክተር ዘበነ እየተናገረ ነው። ስለዚህ እንትንም አረረም እንትንም አለ መክተፊያ መሆኑን ተማመንን ማለት ነው። ምን ይከትፋል የሚለውን ነው የምንወያየው እንጂ መክተፊያ አይደለም ወይም መክተፊያ አልክ ብለህ ማንንም መናገር አትችልም። ተግባባን? አሹዬ አሼ ጠላት ዝም ይበል ወዬ። አይ በጥቅስ አስደግፈው ዶክተር ዘበነ መክተፊያ መሆኑ እየነገሩ ነው። እንመናቸው አንመናቸው? መምህር ዘበነን አያገናኘኝም ብላችሁ እንትን ብላችሁ ከሆነ የምን ማስቀየት ነው እንዴ? እሱ ችግር የለውም። ትንሽ የሽሙጥ ትመስላለች እንትኗ ነው ያሽሞጠጠ ነው እንዴ? እኔም እኮ ለነገሩ ግራ ገብቶ አንተ አይደለም ባህር ሲከተፍ አስበዋል። ዶክተር ዘቤስ አብራሩት ምን አሉ መሰለ? ባህር ከተፈ አሉ። ደግሞ ትንሽ እንትን ታቦት ሌሎች እንትኖችን ጠንቋዮች ምንድነው ከተፈ አሉ። አንድ ቃላት ይዘን እንትን የምንለው ለምን አንመነዝረውም? አይ ግድ የለም በድፍኑ እናድርገው። ችግር በብላ አንተ እኮ በብላክ የመነዘርከው ነው ችግር። አንተ በብላክ የመነዘርክ ነው። እኛ በቃሉ ስንመነዝረው የሚባል ነገር የለም ወዳጄ። ለማንኛውም አብራርተውታል። እሳቸው ተቆርጦባቸው ሳይሆን አብራርተው ባህር ከትፏል ብለዋል። ባህር ሲከተፍ እግዚአብሔር ያሳያችሁ። ይሄው ላሰማ ይችላል። ቪዲዮ እየሰማሁት ነው ማወራ ባይተው እና ይሄው ጄል ያለ ቤርሲ ተጨርሰ ኤርሚ ሌሎች እንግዶች ይጨርሱና ባህር እንደከተፈ ሰውየው ማብራሪያ ሰጠኮ። ጥቅስ አለኝ አለ። እኛ ደግሞ ነው እንዴ እንግዲህ ጥቅስማ ካለ መክተፊያ ነው ካልከማ ጥሩኛ መክተፊያ ስንለው ምን ነው ሳሙኤል ላይ ትዝታው ላይ ምን ነው እናንተ እንትን አላችሁ። ስለዚህ በቃ ሄደ ቄስን ጥቅስ አስደግፈው መክተፊያ መሆኑ የተናገሩትን ቀሲስህን ነው ሄደ መናገር ያለብህ። አሁን በደንብ ተገለጠልህ አይደል? ሌላ ጊዜ ቤትን ፈትሽ አርገናሽ እና በብላክ አትመንዝር። ማንኛውም ቀጥሎ ወደ አይ በብላክ ለምን እኔ ቀጥታ ነው ዶላርን ቀጥታ ነው የምጠቀመው። አባዬ እኔ እግዚአብሔር የተመሰገነ። እሺ በቃ ቀጠሮን አንረሳውም። ከመምህር ዘበነ ጋር ቀጠሮ ይዘህልናል። በጣም ነው የምንፈልጋቸው። ወንድምነት ሰላም በለን አለክ። ይመችሃል ኤርሚዬ? እሺ ሜርሲ አንድ ነገር ተናግሬ ልውረድ። ምንድን ነው የምትናገረው? ከካቶሊክ ቤተ እምነት ነው የመጣሁት ብለሽኛል እንጂ። አዎ ፕሮቴስታንቲዝም ሪፎርምድ ሆኖ የመጣው ከካቶሊክ ነው። አለቀ እኮ። እሱን አይደለም እየጠየኩሽ ያለሁት እኔ አንድ ጥያቄ ልጠይቅሽ ነው። ከዚህ ሌላ ምንም የምጠይቀው ነገር የለም። ኖ አንዴ ልጠይቅሽ። መጠየቅ አትፈልጊም ወይ? መለስኩልክ በቃ። አይ በቃ ጥያቄ አልጠየቅም። ሪፎርም የተደረገው ፕሮቴስታንቲዝም እናንተ የሰጣችሁን ስም የመጣው ከሮም ካቶሊክ ነው። ኦኬ ካቶሊክ እኮ ሲጀመር እኮ መንግስተ ሰማያት የምንገባው በካርድ ነው እያለ እስካሁን ድረስ እኮ ያለ እኮ እስከ ቅርብ ሰዓት ነበር ያለ። የኛ ሪፎርሜሽን ወደ መጽሐፍ ቅዱስ እንመለስ ብሎ
እኛ አሁን ያለንበት ከዘጠነኛ ክፍል አብያተ ክርስቲያናት 9 እና 10 ላይ እኮ ይተነተናል እኮ ሂስትሪ ላይ ያው ማን ነው የሚተነትነው? አሽ ያለክ እሺ እሰማለሁ ወገኖች የሚያወጡናል እሱ ነው አይደለ? ኦኬ ኤርሚዬ ሲመችክ ሰላም በለን። እሺ እሺ እሰማለሁ አይደል? አዎ በቃ እንዳትረሳው። በለታቦት ጨርሱ። ሰላም ላችኋለሁ። ጨርሰናል ኤርሚዬ። እሺ እንዴት ናችሁ? ሰላም ለእናንተ ይሁን። ሰላም ወንድምነት እንኳን ደህና ደህና ጌታ ይባረክ። ተያይዘነዋል እንግዲህ። አይ ይሰረቃል አይሰረቅም፣ በስጦታ ነው በስጦታ አይደለም ትላላችሁ። እንዴት ጣውላ ይላል እኮ ነው እንግዲህ። እነሱ ማለታቸውን አላወቁትም፣ መርዶ ሆኖባቸዋል። ሙቀጫ ነው ብቻ ነው ያላሉት እስካሁን። መክተፊያ ነው ብለዋል፣ ብዙ ነገር ብለዋል፣ ጣውላ ነው ብለዋል። ወይ ጉድ! ስለዚህ እኛ ስንለው ነው የከበዳቸው። ለዙሌ ዳረጋቸው ዘበነ ነው። የስ አባ ገብረ ኪዳንና ዘበነ ናቸው በዚህ ጉዳይ ተጠያቂ። ኤግዛክትሊ። ሶስተኛ ዘማሪ ዳጊ ነው ተጠያቂ። ዳጊ እየሰማህ ነው? እርምዬ በመረጃ ነው። ቆይ አንድ ጊዜ የበላው ስለሆነ ልክፈትላችሁ። በእናትህ ቆይ ጨርስ እናንተ። እንዴ ኦኬ ዘቤ ያከታተፍ አይነት አይደል ያሳዩን ታውቃለህ? መክተፊያ ማለት እኮ ያባት ነው እንጂ ደግሞ ጭራሽ ያከታተፍ። ኧረ ቆይ ከትዝታው በፊት ለመጀመሪያ ጊዜ መክተፊያ ነው ያለው እሱ ነው። ቀናቶችን እኔ አስተያይቻለሁ። መጀመሪያ ቪዲዮ የወጣው የዶክተር ዘበነ ቪዲዮ ነው። ይህን እንዴት ሰው ማስተዋል ያቅተዋል? በጣም ነው የሚገርመው። አይልሽ ሰኒ መክተፊያ ነው ማለት አለ ማለት አይደለም። እባክሽ ዝርዝር ጉዳይ አለው እኮ አይደለም እንዴ? አሁን ይሄ ሰው እኮ ሲጠየቅ ሲል የነበረው ነገር ቢሆንልሽ በሲዲ አብሮ ተቀርጦ ተሰጥቷል እኮ በቃ ያ ታይቶ ተመዝኖ አይ ቤተክርስቲያንን እምነቷን ንዋያተ ቅድሳትን የሚያጣጥል አይደለም፣ ከህግ አንጻር ቢታይ ነፃ ነው የሚያደርገው የሚባል ከሆነ በቃ ፍሪ ነው ተብሎ ይለጠቃል። ከዛ ውጭ እኔ እዚህ ተሰብስባችሁ ማልቀሳችሁ የሚያወጣ አይመስልም። አምጣዬ አይ ለቅሶ እንኳን እናንተው ጋር ያለው ጨለማ ተሰብስቦ እዚህ ድንኳን ጥሎ መቀመጥ እኔ ወደ ወንጌሉ ተመለሱ። ምን መሰለ ቆይ ወዳ እኔን የሚት ያረኩ ግራምጣዬ እኔም እንዳንተ ነው ካፈርኩ አይመለሰኝ ይላል ያገሬ ባህል። አንድ የሚት ላርግ አርግያለሁ አትፈቶሽ አንድ ይቅርታ። ያው ምልህ እኔ ማፈራችሁን ባልፈልገው አትሊስት ሌብነት ያለ ነው በዘራችሁ በእምነታችሁ የተፈቀደ ነው ሌብነት። ምክንያቱም እያየን ነው ቀሳውስቱም ዲያቆኑም ታቦት ሲሰርቁ ስላየን ይህንንም ስድብ ነው አትለኝም መቼም። አሁን እኛ የሰለቸን ሌብነት አይደለም የሌባ አይነ ደረቅ ነው የሰለቸን። ካፈርኩ አይመልሰኝ አትበሩ። የእናንተ ውርደት ለእኛ ምንም ከወንጌል አንጻር ኦርቶዶክስ ስትዋረድ የሚከብር ወንጌል የለም። የእናንተን ውርደት የማንፈልገው ለዚህ ነው። ግን እጅ ስጡ ለወንጌል እጅ ስጡ እየተባለ ነው። ይሄ ዝም ብሎ አመጣውን አኪዜሽንም ይሄው ውሃ በላው። ወንጀልና ወንጌል ለይ ዳጊ፣ ወንጀልና ወንጌል ሚዩቱን አታንሳው። አሁን ራሱ ወንጀል እየሰራህ ነው አንተ እኮ አልገባህም። አንተ ሚዩት እያደረከኝ አይደል? ለዲስከስ እናደርግ። እኔ ስጨርስ ነው ከፍትና ሞዴሬተር ስለሆንን ስናወያይ ትወያያለህ። ከደበረ ደግሞ ያው ሌላ ቀን ትመጣለህ። ችግር አለው እንደማይችል ግን ጥሩ ነው። አሁን እዚሁ ቤት ያሳየኸው ለውጥ በጣም ደስ የሚለው ቃሉን መናገሩ እኮ አይደለም ውስጡ ያለው ነው አልክ። ጥሩ ነው። እንዲህ እጅ እየሰጣችሁ ቀስ እያላችሁ መምጣታችሁ ጥሩ ነው። መጀመሪያ እንዴት መክተፊያ አለ ስትሉ የነበራችሁ ሰዎች አይ ማለቱ እኮ አይደለም ችግሩ ውስጡ ያለው ማብራሪያ ነው አልክ። እንዴ ውስጡ ምን ማብራሪያ ያለው? በቃ መክተፊያ ነው። መክተፊያ አይብራራም እኮ። ምናልባት አሁን ዶክተር ዘበነ ቪዲዮ ከፍትልሃለሁ የሚከተፈው እዛ ላይ ወይም የሚከትፈውን ነገር ነግረውናል። መክተፊያ መሆን ብቻ አይደለም ይሄን ይከትፋል ብለው ያብራሩ እሳቸው ናቸው።
እንዴ ትዝታው ምን አብራራ? አላብራራም እኮ ያለውን ያስቀመጠልህ እኮ ከየት እንደሚገዛ ከመርካቶ እንደሚገዛ ያሉትን መረጃዎች አካፍለዋል። አይ ካልክ ከዶክተር ዘበነ ጋር ሄደህ ትጨርሳለህ። ስለዚህ ወንድማችን ባጭሩ አንዳንድ ጊዜ ጉንጭ ማለፋት እንዳይሆን ወደ እውነት ቃል ተመለስ። እኛ አሁን ብትናደዱ እኛም ጋር ተገኘ ብላችሁ እንደው የሆነ ነገሮችን አቻ ለማድረግ አይደለም። አንዳንድ ጊዜ በቃ አልሰራ እኮ አላችሁ እኮ ሞከራችሁ ብዙ ነገር ላይ ወይ በክሱም በምኑም በጥላቻውም በድብደባውም በእንትኑም ብዙ ሞከራችሁ እኮ። አሁን ጊዜው ምንድን ነው? እንደ ርዕሱ ነው። በቃ የመዳከም ምልክት የታየባችሁ ስለሆነ የሚሻለው ሄልፕን ጠይቁ። በቃ ጸጋ ወደሚሰጠው እግዚአብሔር አሁን መለስ ማለት አለባችሁ፣ ወደ ቃሉ መመለስ አለባችሁ። እና እንደ ዛሬ ተዋርዳችሁ አታውቁም። መስሏችሁ ነበር። ኢንፋክት ከዚህ በፊትም አሳይተን ሌላ ቤት ኤርቢ ቤት ነው ምናምን ሲታይ አይቻለሁ። መክተፊያ የሚለው ቃል የመጣው እናንተ ቤት ነው። ተቀበልና አኬ ደግሞ እንዴ ምን መክተፊያ ብቻ አለና ጠረጴዛ አለ። እሱ ደግሞ ጠረጴዛ ፍቅሩ የሌለ ነው። በቃ በሉተር ጉዳይ ቢነሳ ቴብል ቶክ ይልሃል። ቴብል በጣም ነው የሚወደው አኬ ምን እንደሆነ አላውቅም። እና እዛው ጨርሱ። ቴብልም ለምን እንዳላችሁ ለምን መክተፊያም እንዳላችሁ እናንተ ነው ያላችሁት። ገባ? ለምን አስተጋባችሁት ከሆነ እሱ ሌላ እልህ ይባላል። ስለዚህ ዶክተር ዘበነ የሚከሰሱ ከሆነ ከዛ በኋላ ወደ ሌላው እንሄዳለን። እና ለነገሩ ስለ ክስ ብዙም ፈርተን አናውቅም። ከዛ በላይ ተወራርደን የመጣን ሰዎች ነው። እሺ ከሆስቷ ጋር ተወያይ፣ ሌሎቻችሁም ቀጥሉ። ኤርሚዬ ከተመቸ ብትቀጥል ደስ ይለኛል። እሺ ቤካዬ ሰላም በለን። እንኳን ደህና መጣ ቤካዬ። እኔ እኮ ገዝታ ላይ እኔም እኮ ኤርሚ መግባቱን አላየሁትም። በብሉቱዝ ነበር ማውራው ጋር ደም ብዬ። ኤርሚ በጓሮ ነው ገባው ዛሬ። እኔም አላየሁትም። ቤካለክ ወጭ ትላለሽ እንደ ኤርቢነት ማለት ነው። እንዴት ናችሁ? ዳጊ ሁላችሁንም ሰላም ብያለሁ። ከስርም ከላይ ያላችሁ የእኔነት ወንድምነት እንደ ዳጊ ሰኒ ሁላችሁንም። ቤሪ መጥቷል ዛሬ እና ጌታ ሆይ ቤሪ እንኳን ደህና መጣ። ከተረበክበት መጥተሃል። ሁላችሁንም ሰላም ብያለሁ። ከስር ያላችሁ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንግዲህ ወንጌላችን ይቀጥላል። ወንጌላችን ተባረክ ያለው የምትሰራውን የወንጌል ተጋድሎ እንግዲህ በየፊናችን እየተሯሯጥን ነው። ጌታ ደግሞ እየረዳን ነው። አንዳንዶቹ ወንድሞቻችን ደግሞ እንደ ሐዋርያት ጊዜ እንደነ ጴጥሮስ እየታሰሩ ነው። አሜን ብለናል፣ ተቀብለን ቤሪ ተባረክ። ያ እኔ አይደለሁም ያ ከወንድሞቼ ከነሱ ያው እነሱን እንደምንም ብዬ እንትን ብዬ ልበል ብዬ ነው ኤርሚነትን ተከትዬ እንጂ እኔ ምን አለኝ ብለው ደካማ ነኝ። እኔ ከሁሉ ልክ ያነስኩኝ ምንም ማድረግ ማልችል ጌታ ነው የሚረዳንና እንደዳግዬ ናቸው። እነሱን አመስግን፣ እነሱን ባርክልኝ፣ እነሱን ብቻ ማለት ነው። ተባረክ፣ ወዳቸዋለሁ። ሲሰጠኝ እድል ሲና ማለት ነው አወራለሁ። አውራው እስኪ አውራ ቤክ ከግራም ጣጋም ማውራት የምትችል ከሆነ ዳግዬ በልቶ እስኪመለስ ደብዳቤውን አንብበዋል። ቤካ ቤተክርስቲያን የጻፈችውን የክስ ደብዳቤ አየን እኮ ቤተክርስቲያን ለኤርፖርት እና መሰል ድርጅቶች ግን ከሀገር እንዳይወጣ የሚያደርግ ነገር አልጻፉበትም። እሱ ነገር ቅር ብሎኛል። ይህ ሰውዬ ከሀገር መውጣት ስለማይችሉ እኮ ነው። ከሱ ጋር ዲስከስ አድርጎ ብለሽ ነበር እኮ። ቀጥሉ። እኔ በልክ ኦርቶዶክሳዊ ነው መርሲዋ? አዎ ኦርቶዶክሳዊ ነው የኔ ወንድም። ምንድን ነው በሰላም ነው? እስከ ዛሬ እዛ ነው ያለው። አሁንም ኦርቶዶክስ ላይ ብራዘር? አዎ እኔ ዝላይና ጭፈራ አልወድም ቤካዬ። ወይ ተው፣ እሱንማ እኮ ዝላይና ጭፈራውንማ እኮ እናንተ ጋር ነው ያለው። ያንተን ቪዲዮ በቀደም እያየሁት በጣም እየፈረስኩ ነበር። ምን አለ መሰለህ ብራዘር፣ ምን አለ መሰለህ ዝላይ ጭፈራ ምናምን የምትለው ነገር እሱን ተው፣ እናንተ ጋር ነው ያለው። ማለት ምንድነው በዘፈን ያውም ደግሞ ጅብ አርዳችሁ አንገቱን ሰቅላችሁ ምናምን ነገር አሆ በለው አሆ ያላችሁ ምናምን ነገር ግቢውን በአንድ ገር የምታቆሙት እናንተ ናችሁ። እሳይ ስለቴ ሰመረ ለገብርኤልዬ ትስዬ ነበረ እንደው አንድ ጊዜ አንድ ተከሻይ ላንቀሳቀስ ላንቀጥቅጠው ምናምን ብላችሁ ግቢውን በእሳይ ስለቴ የምትሞሉት እናንተ ናችሁ። እኛ ብንዘምር ብንዘል
ገባ በቃ የሆነልን ስለምናውቅ ነው። ገባ አይደለም? ምን አለበት አሁን እንደዛ ስትራገጥ የነበረው ለኢየሱስ ነው። ቤካዬ አሁን አይተኸዋል አክትን ተመልሰ ምናልባት ቪዲዮዎች ላይ እግዚአብሔር ምስክሬ ነው። እኔ እንትን ለማነወር አይደለም የተናገርኩት። ላይክ ይሄ ካራቴ ቤት ሰዎች ቆይ አንዴ ኤርሚ ወይ አይ ቤካ ነው እንጂ ቤካ አለማፈሩ ዝም ብለህ በባዶ እኮ ነው የዘለልከው። ቤካ መጠጥ መኖር ነበረበት። በመጀመሪያ መቃም ነበረብህ። አየህ ችግር ይሄ ነው። ብዙ ጊዜ እነግርሃለሁ፣ ዝም ብለህ በባዶ ሆድ አትዝለል። መጠጣት አለበት። መጀመሪያ ጠጥተህ ቅመህ ጨብሰህ ተጨባብሰህ ነው። አንተ በባዶ ነው የዘመርከው ለጌታ ማለት ነው። እና ለምን እንዲህ ታደርጋለህ? ቤካ የደብረ ብርሃን እንደዚህ ቀንዶ ሜክሲኮ አካባቢ ያለው ቀንዶ አረቄ ምናምን ፊት ለፊት ላይ አስቀምጠህ እንደዛ ነው የሚዘለለው። ወይ ጊዮርጊስ ቢራ ምናምን ማስቀመጥ አለብህ። እንዲሁ ዝም ብለህ በባዶ ሜዳ መዝለል ለጌታ ብቻ እያልክ ትንሽ መጨበስ አለብህ። አየህ ወይ በምርቃና ወይ ባተላ ማለት ነው። እና ይህንን ታሳቢ ያድርግበት። በሚቀጥለው እሑድ ላይ እንደዚህ እያደረክ ነው ቪዲዮ እየተቀረጽክ ጠርሙሷንም ማሳየት አለብህ። እንደ መምሬ ማነው ድፋባቸው ማለት ነው። እና ቀጥል፣ ሁለተኛ እንዳይለመድ ቤካ። እሺ ወንድማችን ዳግዬ አንድ በጣም 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 ሞድለት መዝሙር አለ። ከወንኩለት በላይ ነው በወንኩለት ህይወቴ ያማረ እሱን ያገኘሁለት አንደበቴን ልክፈት በብዙ ምስጋና በቅቶኛ ልቀመጥ ውስጤን ይላል ገና የሚል መዝሙር አለ። በጣም ወደው መዝሙር ዳግዬ ማለት ነው። ብራዘርዬ እኛ የተደረገልን ስለምናውቅ ነው። ኦኬ አምላክ ሰው የሆነበት ጉዳይ አምላክ ሰው የሆነበት ሚስጥር ስለገባል ነው። እሺ ከፍጥረት የቁጣ ልጅ የነበርነውን እኛ በልጁ የእግዚአብሔር ልጅነትን ያገኘንበት ያ ድንቅ ሚስጥር ስለሚገባል ነው። እሺ ብራዘር የሰው ልጅ እድሜ ልኩን ሊከፍል ቢችል ላይክ እየከፈለ ቢኖር እድሜ ልኩን መክፈል የማይችሉ ይቻላል። አንድ ሳምንት እንኳን ለኃጢአት ስርየት መስዋዕት የማቅረቡን ጉዳይ የሰው ልጅ ላይ ወድቀው ቢሆን ኖሮ አንድ ሳምንት መክፈል የማይችለውን ነገር ለዘላለም አንድ ጊዜ የከፈለው እርሱ ጌታ ኢየሱስ ክርስቶስ ለእኛ ያደረግልን ነገር ስለገባን ነው። ገባ? ይህ ሚስጥር ስለገባን ነው። በቃ በፊቱ እንደው ብናመሰግነው የማንረካው የማንጠግበው። ገባ ብራዘር? ሰው ቤካ ቢዘምር ቤካ በመንፈስ ቅዱስ ኃይል ተነክቶ የሚያደርገው የሚያሳጣው ለአምላኩ ለእግዚአብሔር ነው። ኦኬ ለአምላኩ ለእግዚአብሔር ብቻ ነው። እናንተ ጋር ሲመጣ ወንድም አለን በጣም ብዙ አለ። እሱን አንመካከል። ገባ? ከእግዚአብሔር ውጭ ያሉት ብዙ ከግብፅ ኢምፖርት የተደረጉ አማልክቶች አሉ። ከአርሜን ኢምፖርት የተደረጉ ምንድነው እሱ አማልክቶች አሉ። ደግሞ ሀገር በቀልም አማልክቶች አሉ። እነሱ ተደማምሮ በጣም እጅግ ብዙ እልፍ የሆኑ አማልክቶች አሉ። ለእነሱም ጭምር ነው። ገባ? እዘምራለሁ ብለህ ብትዘምረው፣ ስለቴ የሰመረ ብለህ ብትጨፍረው፣ ስለቴ የሰመረ ብለህ ትንከባለው። በስዕል ፊት የምታደርጋቸው ነገሮች አሉ፣ በአርድ መንገዶች ብራዘር። እና በጭራሽ እኛን አችልም ማለት ወንጌል አማኞችን በምንም አይነት መንገድ ብትመታ አትችላቸውም ብራዘር። እኔ ከአንተ ጋር በዚህ ጉዳይ ምን ብዬ አወራለሁ? እሺ አንተ ያለበት ቤተ እምነት ለምሳሌ ሐዋርያዊ ቅብብሎሽ አለን ብላ ታምናለች አይደለም? እየጠየቀኝ ነው ቤካ? አምና ግን ከርዕሱ ወጣህ ብዬ እኮ ነው። አሁን ርዕሳችን የሰው ማን ነው ትዝታው ሳሙኤል መከሰስ አለበት ወይስ የለበትም፣ አጥፍቷል ወይስ አላጠፋም የሚለው ላይ ነው። እሱ ላይ ነው። ሐዋርያዊ ቅብብሎሽ አላት አይደል? ቤተክርስቲያንም አላት። ኦኬ። ስለዚህ በሐዋርያዊ ቅብብሎሽ እኛ ጋር ነው ብለህ የምታምን ቤተክርስቲያን አይደለ? ኤግዛክትሊ። እስቲ ከአንድ ሐዋርያ ያሳየኝ። ኢየሱስ ተነካብኝ፣ ኢየሱስ ተሰደበብኝ፣ ሃይማኖቴ ተነካ ተወቀሰ ብላ የከሰሰ ያሳሰረ ያስገደለ ሐዋርያ ያሳየኛል። በጣም አሪፍ ጥያቄ ነው የጠየቀኝ ቤኪ። ሀገር በመጽሐፍ ቅዱስ አይደለም የምትመራው። እባክህን ልመልስልህ፣ ጠይቅ አይደል እንዴ? መልሴን ስማኝ።
ብራዘርዬ እኔ ሀገር ሐዋርያ ቅብሎሽ አላት ወይ ብያለሁ። እባክህን እኔ መልሴን ላስቀምጥ። ሀገር በመጽሐፍ ቅዱስ ሳይሆን ህግ ያስፈለገው ሰው በመጽሐፍ ቅዱስ ሀገር አልጠየኩም ብራዘርዬ። አንዴ ስማኝ እባክህን፣ ራስህ ስማኝ እንጂ አባኮ። አንተ እኮ ጠየቅ እኮ መልስ ከኔ ነው መስማት ያለብህ እኮ እንጂ አፌ ላይ ይሄንን ተናገር ማለት አትችልም። አንተ ከሐዋርያት ወይም ከነቢያት ወይም ከቀደምት አባቶች እንደ ቤተ ክርስቲያን ማን ከሱ ያውቃል ንገረኝ አልክ። እኔ ለዛ መልስ ልስጥ። እሺ እሺ ስጠኛ። አረ ማን ያደረገ ማንም አላደረገም አባኮ። እሺ እሺ እኔ ሁላችንም የምንኖርበት ሀገር ላይ ህግ ያስፈለገው በመጽሐፍ ቅዱስ የማያምን ሰው ስላለ፣ በቁርአን የማያምን ሰው ስላለ፣ በተለያየ መንገድ የማያምን ሰው ስላለ ህግ ተቀምጧል። የትኛውም ሰው በዛ ህግ መተዳደር እኮ አንተ ስላለባት ቤተክርስቲያን ነው ብራዘር። እኔም ብጠይቀኝ እኔ እየመለስኩልህ እኮ ቤተክርስቲያን የህግ ክፍል ያስቀመጠችው ህግ ክፍል ስታስቀምጥ ይኸውልህ የኛ የኢትዮጵያ ኦርቶዶክስ ቤተክርስቲያን ህግ ክፍል ያላት የትኛውም ሰው በመጽሐፍ ቅዱስ ብቻ ስለማያምን ሌሎች የሚያምንባቸው አማልክቶች ስላሉት መጽሐፍቶች ስላሉት። አሁን ትዝታው ሳሙኤልም ሲጠየቅ በመጽሐፍ ቅዱስ ሳይሆን በህግ አግባብ ህግ ስለ ሃይማኖት ምን ይላል፣ ስለ እምነት ምን ይላል፣ ያንን አክብሯል ወይ ተብሎ ነው የሚጠየቀው እንጂ እስኪ መጽሐፍ ቅዱስ ላይ ሂደን ከነቢያት ከሐዋርያት ማን ነው ተከሷል ተብሎ አይደለም የሚታየው። መጀመሪያ ህግ ማወቅ አለብን። እኔ ጥየኩን ለመሰለህ ስለ ትዝታው አይደለም የጠየኩህ። እኔ አሁን ትዝታውን ስላሰረችው ወይም ደግሞ ለማሰር ክስ ስለከፈተችበት አንተ ስላለበት ተቋም ነው። ያችኛዋ ተቋም ኦርቶዶክስ የምትባለው ተቋም ሐዋርያ ቅብሎሽ እኛ ጋር አለ ብላ የምታምን ተቋም ናት። ራይት። ስለዚህ አንተ ልታወራ እንድትመስል የሚገባው ካለበት የእምነት ተቋም አንጻር እንጂ ከሀገር አንጻር አይደለም። ሀገርማ የምትመራው በህግ ነው። ህጉ ደግሞ እያንዳንዱን ግለሰብ የሚመለከት ጉዳይ ነው። እያንዳንዱን የሚመለከተው ገባ ብራዘር። እኔ ጥየኩ ከቤተ እምነት አንጻር ነው። የትኛው ሐዋርያ ነው እምነቴ ተነካብኝ፣ እምነቴ የተሰደበብኝ፣ ኢየሱስ ተሰደበብኝ ብሎ የከሰሰ ያሳሰረ አልፎም ያስገደለ ካለ ወዲህ በል። ጴጥሮስ ነው? ዮሐንስ ነው? ያዕቆብ ነው? ይሁዳ ነው? ማቴዎስ ነው? ማን ነው? ልሽ ጨርሼልሃለሁ። ቤካ አልመለስክልኝም እኮ ብራዘር። አስረግጬ መልሼልሃለሁ። መጽሐፍ ቅዱስ ብቻ መዳኛ አይሆንም አንድ ሀገር ላይ ስትኖር። ለዛ ነው ህግ ያስፈለገው እያልኩ መስማት ካልፈለግ እሱ ያንተ ሀሳብ ነው። ስለዚህ አሁን ይሄ ሰው አሁን የትዝታው ሳሙኤል ጉዳይ በመጽሐፍ ቅዱስ ሳይሆን በህግ አግባብ ነው የሚዳኘው። በኢትዮጵያ ህገ መንግስት መሰረት ያጠፋው ጥፋት ከወራት በፊት የሆኑ ሰዎች አምቦ ዩኒቨርሲቲ ላይ ተማሪዎች ጥያቄን አላገኘም። አየህ አሁን ምን መሰለህ ማታ ይኸውልህ ከወራት በፊት አምቦ ዩኒቨርሲቲ ላይ ተማሪዎች ኧረ ተው፣ እኔ አሁንም ስለ ተማሪዎች ምናምን ታነሳለህ። አንድ ይኸውልህ ልክ እንደ ትዝታው ታቦትን አንስተው ጭንቅላታቸው ላይ አድርገው አላቅጠው ታስረዋል፣ ተፈርዶባቸው። ይሄ ሰው ለምንድን ነው የማይታሰረው የማይከሰሰው? የኔ ወንድም እየሰማኸኝ ነው? እኔ ትዝታው ወንድምነት ወይ አባኮ ታቦት ለሰላም አሳልፎ የሸጠው ጳጳስ ለምንድን ነው የማይታሰረው? እሱ የቤተ ክርስቲያን ጉዳይ ነው እኮ ተናገር፣ እውነቱን አይመለከትም። ይሄኛው የመስጊድ ጉዳይ ስለሆነ ነው እንዴ? የቤተ ክርስቲያን እኮ አንተ የኔን ሃይማኖት መተህ ስለተነካ ነው አይመለከትህ። አሁን ስለዛ በግ የቀበረ ጳጳስ ለምን የማትከሱት? እሱ የእኛ ጉዳይ። አሁን እንደዛ ተደርጎ እንኳን ቢሆን የሚመለከተው ቤተ ክርስቲያንን እንጂ አንተን አይደለም እኮ ተናገር፣ እውነቱን። በሀገር ውስጥ ቤተክርስቲያኒቱ ህግ ካላት እኮ በቤተ ክርስቲያኒቷ ተደርጎ ሲጀመር ይሄ የሐሰት ውንጀላ ክስ ነው። ሁኖ ነው እንኳን ብትል ቤተክርስቲያን በራሷ መዋቅር የምታየው እንጂ አንተ መጥተህ ይከሰስ የምትለው አይደለም። ለምን ውሸት ነው ብላችሁ አላላችሁም? ለምን ዝም አላችሁ? ሁላችሁም ለምን ያንተን ወሬ መጥቼ ለምን አራግባለሁ? እንትን እንድሰጠህ ነው የምትፈልገው? አጀንዳ
አድምጠኝ። ለእስላም አሳልፈው ሰጥቶ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ እንድሪያስ የሊቃውንት ጉባኤ ሰብሳቢ ኦኬ፣ እናቴ እንዲህ ናት የተወለድኩት ሰሜን ጎንደር ነው ብለው ለእስላም 15 ታቦት እንዲደግምለት ያ ከተደገመ በኋላ ሱቲ ይለብሳል። መጥተው አንተ ግን ትደፋለታለህ። ለዛ ነው የተሰጠው። ለምንም ፐርፐዝ አይደለም ለእስላም ታቦት የተሰጠው። ደብዳቤያቸው ነው የተገኘው። ቲተሩ ማህተሙ የራሳቸው ነው። ድምፃቸው የራሳቸው ነው። አንድ ኦርቶዶክሳውያን በዚህ ጉዳይ ትንፍሽ አላላችሁም። ዝም ይሄ እኮ በህግ አያስከስስህም እኮ ተናገሩ። ህግ ታውቃለህ? ይሄ በህግ እኮ ሊያስከስስ አይችልም። ተዝታውና ኤርሚያስ ወይ ሌሎች ወንድሞች ስለተናገሩ አይደለም ታቦታችሁ ብሎ የሚለው የሚረክሰው። በመጀመሪያ አባቶች አርክሰውታል። ለእስላም አሳልፎ እየሰጠ እየጠረበ እንጨትን እየጠረበ ለእስላም እየሰጠ እያስደገመ እያስመጠጠ ሱት ያልብሶ አንተ ደግሞ ቀይ ምንጣፍ እያነጠብክለት ትሰግድለታለህ ማለት ነው። በመጀመሪያ መከሰስ ካለበት ታቦት ይሄ በህግ አያስከስስም። እየሰማኸኝ ነው እኮ አያስከስም ማለት ታዲያ ማን ስለሆናችሁ ነው? ይሄን ቤተክርስቲያን አቋሟ ከሆነ ይሄንን የማድረግም እኮ መብት አላት እኮ። ይሄን እንዴት አንተ ትጋፋለህ? ለዩዋ ሚናችሁን ለዩዋ መጀመሪያ ህግ ማወቅ አለብህ። ስለ ህግ ነው እያወራን ያለ ነው። መጀመሪያ ከእስላም ጋራ አንድ አይነት መንፈስ ነው ያለን ብላችሁ በሉ እኮ ያንንም የማለት መብት አላት። ይሄ በህግ አንግል የሚያስጠይቅህ የኔን ሃይማኖት ስትናገር እኮ ነው። ተናገር። ምኑ ነው ያንተን ሃይማኖት? በምን ጉዳይ የተናገረው? ትዝታው የሚሆን አልኩኝ እኮ አሁን ከተወሰኑ ወራት በፊት እነዛ ልጆች ጭንቅላታቸው ላይ መክተፊያ አድርገው አላቅጠው እስር ቤት ገብተዋል፣ ተፈርዶባቸዋል። ይሄ ሰውዬ ሴም ቲንግ አድርጓል። አሜሪካ ቁጭ ብሎ በቃ ያስከስሰዋል፣ ያሳስረዋል። ምኑ ነው ያደረገው? ጭንቅላቱ ላይ ምን መክተፊያ አድርጎ ፎጣ አድርጎ ጭንቅላቱ ላይ አላቅጠው። በወቅቱ ምን ነበር ያደረገው ጭንቅላቱ ላይ? ምን አልከኝ? ምን ነበር ያደረገው ትዝታ? በወቅቱ ጭንቅላቱ ላይ የሆነ እንጨት ነገር አድርጓል፣ ፎጣ ነገር ከላይ አድርጓል። አላስታውስም። እንዲህ እያደረግን ነው የምንዞረው ምናምን እያለ ሲያወራ አስታውሳል። እውነቱን ነው። ታዲያ ራሱ እኮ ታቦት ተሸካሚ ነበር እኮ። ያኔ እኮ ታቦት በሚሸክምበት ሰዓት ላይ እግሩ ላይ ነበር የምትደፋው የነበረው። አንተም መሰሎት ማለት ነው። ትዝታው ግር ላይ አሁን ይኸውልህ ይሄ ሰውዬ ነፃ ከሆነ ህጉ ነፃ ነው ይለዋል። አሁን ምንም እንትን ሲጀምር ወረቀቱ የተጻፈውን ፌክ ወረቀት ነው። እኛ ደርሰንበታል። ዳሪያስ ብራዘርዬ እኔ በጣም የሚገርም ነገር ኤርሚነት፣ አሁን ህግ ነው የእኛ ቤት ጉዳይ ይላል። ህግ እኮ መጠየቅ ካለበት እኮ የተገደሉ ሰዎች አሉ ሲባል ነው ህግ እነኝን የሞቱን ሰዎች ማጣራት ስራ ነው መስራት ያለበት እኮ። ባይ ዘ ወይ ታቦቱ ስለተደገመበት ታቦቱ ስለተሸጠው ለሙስሊሞች መጥተው በዚህ መንገድ የኦርቶዶክስን ቤተ እምነት ውስጥ ገብቶ ስላደረጉት ነገር ያደረገው ሰውዬ እኮ ነው እናንተ በግል ታስጭቁት የሚገባው። ገዳም ውስጥ ሰው እየታረደ ለአጋንንት መስዋዕት ይቀርባል እያሉ የራሳችሁ ካህናት አውጥተው እየተናገሩ እነሱን እንኳን በህግ አልጠይቃችኋቸውም። እኔ ይሄ እኮ ለእናንተና መሰሎቻችሁ ያሉ ቤተክርስቲያን ውስጥ የሚያወሩት አንድ መረጃ ማምጣት አትችሉም። ለዛ የራሳችሁ ላሳየ ላሰማ አሉ እኮ ይኸውልህ፣ እንደዚህ አይነት አሁን በውስጣቸው የታድሶ መንፈስ ያለባቸው ሰዎች ሊናገሩ ይችላሉ። ላሰማ ይህንን ያሉት የኦርቶዶክስ ተዋሕዶ ቤተክርስቲያን ቄስ ናቸው። ተናገር። ይኸውልህ እና አቡነ ገብርኤልም እኮ ድንግል ማርያም የዓለም ቤዛ አትባልም የሚል ሀሳብ ሲናገሩ ሰምተናል። ያ ማለት የቤተ ክርስቲያን ትምህርት ነው ማለት አይደለም። እንደዚህ አይነት የታድሶ መንፈስ ያላቸው ሰዎች አሉ። ምንም አይመለከተንም። እሱን ማቆታያችሁ አሉ። እንደዚህ አይነት መንፈስ ያላቸውን ሰዎች እያመጣህ የሀሳብ ግባት ማድረግ አትችልም እያልኩ ነው። የቤተ ክርስቲያን አቋም አይደለም ያ የቤተ ክርስቲያን እምነቷም አይደለም። ቄሱ የቤተክርስቲያን የኦርቶዶክስ ተዋሕዶ ቤተክርስቲያን ቄስ ነው? ቄስ አይደለም? ያ ሰውዬ ነው ሊሆን ይችላል። ኦኬ። ታዲያ በገዳሙ ሶሻል ሚዲያ ላይ ለሚያገለግሉት ያ ልጅ ሰጥቶ እነ ዘማርያም ዘለቀ ሁሉ ጭምር ሳይቀር እንዴት እንደዚህ አይነት ነገር አደባባይ ላይ ታወጣላችሁ? ቢሆንም እኮ አባቶቻችን ልጁ በውስጥ ሚስሚር የሚጨርሱትን ምናምን ነገር ተብሎ ሰው ይታረድበታል፣ ይገደልበታል እየተባለ እየተነገረ ቦታ ሁሉ ጭምር ሳይቀር እናውቃለን እያሉ እሳቸው ሲናገሩ ገብረስላሴ የሚባለው እኔም አውቃለሁ በጣም ነውር የሚደረግበት ገዳም አለ። ሁሉ ገዳም ጤነኛ አይደለም ብለው እሱን እንደ ትዝታው ሀገር ውስጥ ገብቶ ማውራት ነው። እንደማመጥ ለምን ይሄን ዝም አላችሁ? አንድ ልብ ብለህ እስከ ዶቃ ማሰሪያ ልንገርህ ይላል የሀገሬ ገበሬ። እንደ ትዝታው ሳሙኤል ሀገር ቤት ገብቶ መናገር ነው። ይሄንን
ምን ችግር አለ? ምን ነገ እንመጣለን። ምን የምታመጡት ነገር ወይ አለ? አንተ እንደዛ የምትለው ከዚህ በኋላማ አታደርገውም። ሀሳቡ ነበረ ትተዋል። ያ ወደ ኧረ እኔ ሀሳቡም አልነበረኝም፣ ግን ያው ሩጫ ነው። ክላሴርህን ይዘው ወደ ልደታ ፍርድ ቤት ልትሯሯጥ ካልሆነ በስተቀር ምን የምታመጡት ነገር የለም። ጭንብላችሁ ተገልጧል። መጥቶ ማየት አይሻልም? ጭንብላችሁ በአደባባይ ተገልጧል። ወንድምዬ በቃ አሁን ለኦርቶዶክሳውያን የውርደት ዘመን የሆነባችሁ ከዚህ ቀድሞ ደብዳቤ ወጣው አንተና መሰሎችም እንዳትገቡ ነው የሚመስለኝ። ማን ነው ቀልቃዩ? አዴ መሞከር ነው መሞከር። ማን ነው ቀልቃዩ? ይሄ ፌክ እኮ ደብዳቤ ነው ብራዘር፣ መሞከር ነው እኮ ፌክ ደብዳቤ። ከላይ የኦርቶዶክስ ቤተክርስቲያን ተመንደው የኦርቶዶክስ ቤተክርስቲያን ሄዲንግ ያለበት ሄዲንግ ፔፐር ያለበትን እሱ ላይ ስለተጻፈ ዋናዎቹ እንኳን ራሱ ቢጽፉ ትዜም ሆነ እኔ ሌሎች የተናገርነው መጽሐፍቶቻችሁ ቁልላሉ ጭናናቸውን ሄዳለን እዛ ዳኛው ጋር ማለት ነው። የተናገረው የአማኑኤል የሚባለው ማለት ነው። አማኑኤል መሰለኝ ይሄ ሰው አማኑኤል አይደል ስሙ? እሱ አሁን ያሳየቀው አማኑኤል ነው። ኦኬ ቆይ እስኪ ለሶል ሼር ላርግለት ካለ አረ የሆነ እኮ ሰው ልኮልኛል። እኔ የቱ ጋር ማን እንደሆነ ነው ያጣሁት እንጂ ስልኬን ሳሰጣ ይሄ ሰው ማለት ነው። ይሄ ነው የተናገረው። አው በጋብቻ ውስጥ ቅድምም ብያቸዋለሁ በ15 ዓመታት ውስጥ በተጨምረው ዘጉርበታል ጉዳይ በጣም ሰፊ ነው። ይሄ ሰው ነው የተናገረው። ፈጥሮ ሃይማኖት Are you ready to get Okay. የዚህ የሚከታተለን ህዝብ መረጃ እንኳን ስናሳያችሁ ሪከርድ አድርጋችሁት እንኳን አትይዙ። እንደዚህ በምንፈልገው ሰዓት እንዳናገኘው ማለት ነው። ያ ብዙ ጊዜ እኔ ፐርሰናሊ ኮንታክት ለሚያደርጉኝ ሰዎች እንደዛ ላለው ኤርሚ በጣም ብዙ ሰው ይሰማል፣ ግን አይዙ። በጣም ብዙ ጊዜ ማለት ደጋግመን ስንቴ ነው ያሳየናቸው። አሁን የላከልኝ ሰው ነው ስላላስታወስኩት ብዙ ሺህ ሜሴጅ ስላለኝ የላከውን ሰው ነው እንጂ ያላስታወስኩትኝ። አሁን ታይፕ ባደረገው እኮ አገኘዋለሁ። ግን እውነት ነው። እኔ ፐርሰናሊ ማወራቸውን ሰዎች ራሱ ላለው ብዙ ጊዜ ላይቭ አይተን ነበር። በጣም ነው የሚያሳዝነው። ስንት ህዝብ ነው የሚከታተለን? ስንት ህዝብ ነው የሚከታተለን? ሪከርድ አድርገው እንኳን ማስታወሻ ይዘው መረጃ ይዘው እንኳን እንደዚህ እንትን በምን ሰዓት እኔ ጋር እንኳን አለ ብሎ የሚል የለም። ወገኖች አገልግሉ። በዚህ አልፎ አልፎ እኛ ሁሉንም ነገር እናገኛለን ማለት አይደለም። የሚጠቅም ነገር ሆኖ ከተሰማችሁ ፕሊስ ባካፕ ያዙ። ኦኬ ኦኬ። እስቲ ማን ነበር ሌላ ላክልኝ? ወይ ለእኔ ላክልኝ በሜሴንጀር ለሌላ ጊዜ እንዲቀመጥ። ሃርድ ዲስክ ውስጥ ስለምጨምረው እየወሰድኩት ይሄኛው ሚሞሪው በጣም ትንሽ ስለሆነ ማለት ነው። ያው ልጁ ማለት ነው ምንድነው ብሎ የሚለው አንድ ሰው
እሺ ጎሄድ ቅዱስ ስጋውን ክቡር ደሙን ከተቀበለ በኋላ ሰውነቱን አወከው ወይንም ደግሞ ሆዱን ታወከና ወዲያውኑ ሰውነቱ ውስጥ ስለታወከ ታሳያችሁ። የመጽሐፉ ችግር የለብኝም። የመጽሐፉ ችግር የለውም። መጽሐፉ ላይ ችግር የለው። መጽሐፉ እኛ ጋር ስላለ ማለት ነው። ቪዲዮዎች ግን ሪከርድ አድርጋችሁ ያዙና ከዛ ቆርጣችሁ አስቀምጡት። ወሳኝ የተባሉ እንደነዚህ አይነት ማለት ነው። እኔ ስልኬ ፉል ይሆንብኛል ይሄ ማለት ነው። በጣም ፉል ይሆናል። ከዛ ቪዲዮዎቹን ወደ ሃርድ ዲስክ ላይ ነው የምወስዳቸው። ከዛም በእንደዚህ አይነት ሰዓት ለማውጣት ከሃርድ ዲስክ ወደ ኮምፒውተር፣ ከኮምፒውተር ወደዚህ ወደ ሞባይል አምጥቼ ወይ ደግሞ ላፕቶፕ ምናምን ነገር ላይ እንደከፍቼ ካልሆነ በስተቀር አይቻልም ማለት ነው። ያው እቺን ቤተክርስቲያን ሳታውቋት ወጣችሁ ይላሉ እንዴ? በደንብ ነው የምናውቃት፣ በደንብ ነው የምናውቃት። መጽሐፍቶቻችሁ ላይ የተጻፈውን ነው እያሳየን ያለ ነው። ከተጻፈው አንዳች አልጨመርም፣ አንዳች አልቀነስም። ይኸው ዲያቆናቱ መድረክ ላይ አውደ ምሕረት ላይ ትምህርት እኮ ብለው ነው የሚያስተምሩት። እኛ ጋር ይመጡና በዚህ ትውከት ጉዳይ ነው ግቡና ሲመልስ መልሱ ብለብትል እምልህ ያው ትውከት ማለት ምናምን ነገር ብሎ በግዕዙ ላይ ስላላየ ሆነው ኤርሚያስ እባክህ ግሪኩ ላይ እስኪየው ግሪኩ ምን ይላል ተብሎ ግሪክ አዋቂ መጥቶ የግሪኩ እንዲህ ይለዋል፣ የግዕዙ ደግሞ እንዲህ ይለዋል። ምን የሚባል ምንም ትውከት ማለት ነው፣ ቆሻሻ ነገር ማለት ነው። ተቅማጥ ማለት ነው። በስርዓት መጽሐፍታችሁ ስለሚያወራ ተቅማጥ፣ ትውከት፣ እጣቢ፣ አተላ፣ ጥፍር፣ ፀጉር እነዚህ ሁሉ ያድናሉ፣ እነዚህ ሁሉ ያጸድቃሉ እያሉ ማለት ነው። በምን ሞራላችሁ መታችሁ ጴንጤን ትሳደባላችሁ? ኦርቶዶክሳውያን የእውነት እኮ ብዬ የምልህ መቆም አትችሉም ጴንጤ ፊት እነዚህን መጽሐፍቶች ይዘህ ማለት ነው። ትምህርት ካልሆነ ለምንድን ነው አውደ ምሕረት ላይ ቆሞ ይኸው ለህዝብ ሲያስተምር ነው? ከፈተ ወንድምነት ለህዝብ ሲያስተምር ነው ዲያቆኑ አውደ ምሕረት ላይ ቆሞ የሚሰብከው። ትምህርት ካልሆነ ለምንድን ነው እንደዚህ ብሎ የሚናገረው? አይደሉም አገልጋዮች እዛ አውደ ምሕረት ላይ ደግሞ ቆመው ሲሰብኩልህ ምን ትላለህ አንተ? ከታይ ታጨበጭባለህ፣ በእድሜ በጤና ይጠብቅልን፣ ቃለ ሕይወት ያሰማልን ብለህ ትላለህ። ትውከት ብላና ትጸድቃለህ ብለው ሲሉ አሜን መምህራችን በእድሜ በጤና ይጠብቅልን ብለህ ማለት ነው። ለትውከት ታጨበጭባለህ፣ ለትውከት አሜን ትያለሽ። ትመጪና ነይ በዚህ ጉዳይ ላይ ስመርስ መንሽ ተበርስባ እኛ እኮ ይሄ ነገር ለድርሳናት ለመከራከሪያ አይደሉም። ታዲያ ለምንድን ናቸው? የሃይማኖት ማጽኛ ናቸው ይልልሃል። ደግሞ የሃይማኖት ማጽኛ ከሆኑ ታዲያ ትምህርት አይደለም እንዴ? ሃይማኖት እኮ የሚጸናው በትምህርት ነው። ግልጽ አይደለም እንዴ? እህትዬ ግልጽ ነው። ሃይማኖት የሚጸናው በትምህርት ነው። ትምህርት ስለሆነ መስሎኝ አውደ ምሕረት ላይ ቆሞ ማይክራፎኑን ጡጦ የያዘ ህፃን ልጅ መስል ይዞ አፉ ስር የሚያወራው ማለት ነው። ይገርማችኋል። ትውከቱ ፍቱን ነው እያለ ማለት ነው። ቱ ትላለች የኔ አያት ስትናደድ። መጽሐፍቶቻችሁ ከመምህራኖቻችሁ ጋር ተናበው ነው የሚናገሩት። ኢየሱስ ጌታ ነው ተብለህ ስትባል አንተ እንዴት የአባታችን የመባህ ሲሆን በረከቱ ይደርብና ብለህ ትላለህ። ምኑ ነው በረከት የሚያደርበት? ትውከት መብላት። ንስሐ ነው የሚያስፈልጋችሁ። ንስሐ ግቡ። እህትየው ደክሟታል ትተኛ። አሜሪካ በጣም ጥሩ ሰዓት አይደለም። ዳጊሻይ ማለት ነው። ተባረኩ። እህትየው እንቅልፍ መተኛት አለብሽ። ረጅም ሰዓት ቆይተሻል። አሁን አጥፍተሽ ተኝ አለሽ። ሚዩት አድርገሽዋል። ትናንትም ተኛች መሰለኝ። ሜርሲ ወይዬ አልተኛም፣ እያወራው ነበር ግን ለካ